you so much, Inna, for your testimony about it. Okay, so now we said hi to everyone here. So the device, electronic device በተመለከተ ነው እና የልጆቹን አእምሮ በተመለከተ ማለት ነው የምናወራው። ኢን ጀነራል ነው የምናወራው፣ ግን ኢማጂን ፎር ኦቲስቲክ ቻይልድ ምን አይነት እንትን ሊል እንደሚችል ማለት ነው። ስለ ብሬን ዴቨሎፕመንት ኤንድ ዩ ኖ ክሪቲካል የሆኑ ታይሞች አሉ አይደለ? ወይም ቻይልድ ዴቨሎፕመንት ላይ ማለት ነው። እና ዩ ኖ እነኚህ ኤሌክትሮኒክ ዲቫይስስ የሚባሉት ሁሉም ማለት ነው tablet, phone, television, all those stuff, anything that is electronically የምንጠቀመው ለልጆቹ ማለት ነው to keep them occupied ሊሆን ይችላል። or ደግሞ ለማስተማርም ብለን አንዳንድ ነገሮችን ይማራሉ። ከዛ ለዛ ብለን ብዙ ጊዜ እንጠቀማለን እነዚህ ነገሮች ማለት ነውና the brain are still developing አይደል? ልጆች ህፃናቶች ልጆች በጣም develop የሚያደርግ brain should not exposed to electronics ማለት ነው ሁላችሁም እንደምታውቁትና especially you know the area of the brain that is going to be affected like the attention, emotional regulation, you know, language and executive function የሚያደርጉ part of the brain overwhelmingly affected ይሆናሉ ማለት ነው በዲቫይስ ጌታ እና early childhood አሁን ከ0 እስከ 6 ዓመት ያሉ ልጆች particularly they are very sensitive for these things ማለት ነው። ኤክስፖዝ የምናደርጋቸው ከሆነ daily for unlimited time እነዚህ ነገሮች የሚያዩ ከሆነ early childhood ከ0 እስከ 6 ዓመት ያሉ ልጆች very sensitive ናቸው። በጣም ነው affected የሚሆኑት ማለት ነው። ሌላው እንትን ነው የኒውራል ኮኔክሽን በዚህ ሰዓት ነው ዴቨሎፕ የሚያደርጉት ማለት ነው አይደለ? ስለዚህ እነሱን ራሱ ኢንተርፊየር ያደርጋል ከነሱ ኒውራል ኮኔክሽኖቹ ዴቨሎፕ የሚያደርጉበት ሰዓት ላይ ኢማጂን ኤሌክትሮኒክ ለልጆቹ ኤክስፖዝ የምናደርግ ከሆነ እንዲያዩ የምንፈቅድላቸው ምናምን ከሆነ በጣም በጣም አፌክት ያደርጋቸዋል ማለት ነው። ብሬናቸውም ኢንተርፊየር ያደርጋል ከግሮዛቸው ጋር ማለት ነው። እና we need to be very very careful because imagine እንዳልነው መጀመሪያ attention, emotional regulation, that ring a bell ለአሁን የሆነ ነገር ይመጣል እነኚህ ነገሮች ሲጠሩ attention, emotional regulation, language, executive function, I know it rings a bell, right? Autism አይመስልም ብዙዎቹ ልጆቻችን በዚህ ስለሚጠቁ ማለት ነው። ስለዚህ imagine these things are even ልጆቹ እንኳን እንትን ባይል like literally ወደዛ እንዲሄዱ ያደርጋል ማለት ነው። the more we expose them interfere ያደርጋል ከነኚህ ከብሬን ዴቨሎፕመንት ጋር ማለት ነው። ኤሌክትሮኒክ ኤክስፖዝ የሚደረጉ ከሆነ ማለት ነው። okay so you know what are like the positive effect when used wisely ማለት ነው። when used properly ስንጠቀም you know AI ዘመን ላይ ነው የምንኖረው አይደል አሁን? so imagine በእኛ ልጆች ጊዜ ደግሞ ልጆቹ የሆነ ቦታ ላይ ሲደርሱ ደግሞ completely በቃ ምን ሊሆን እንደሚችል I cannot even imagine ማለት ነው። እድሜ ሰጥቶን እግዚአብሔር ብናይ ዛኔ ማለት ነው it's going to be a different world ነው። መንዳት መኪና ራሱ ላይ ይችሉ ይችላሉ ዛኔ ላያስፈልጋቸው ይችላል። ሜቢ በአየር ላይ መብረር ሊሆን ይችላል ለኛ ልጆች ጊዜ ማለት ነው በዚህ ፍጥነታቸው ከሄዱ ማለት ነውና ግን ፖዚቲቭ ስለዚህ ለዛም ብለን ሁሉ ነገር ብንከለክላቸው ላይክ ወደ ኋላ ላግ ያረጉ ይመስለናል አይደለ? because ብዙ ጊዜ you know ወደ ኋላ እንዳይቀሩ ማለት ነው። ግን ፖዚቲቭ የሆነ ኢፌክት አለው when used wisely ልጆቹ ከ6 ዓመት በላይ ሲሆኑ ወይ ከ5 ዓመት በላይ ልክ ዴቨሎፕመንት almost I don't know 80-90% of the brain develops then አይደለ? up to 5 years especially some of the function ማለት ነው ዴቨሎፕ የሚያደርጉት ከ5 በታች ነው። so when of course ከዛም በላይ ያድጋል ብሬን አድግም አላልኩኝም፣ ግን like majority of the stuff ተሰርቶ የሚያልቀው እስከ 5 ዓመት ድረስ ነው። እና when used in moderation and high quality የሆኑ ኮንቴንቶች okay like digital device ሲጠቀሙ ዝም ብለን ሰተናቸው ኮኮ መደለ ያዩ እንዲሁ ሳይሆን like በደንብ
ሃይ ኳሊቲ የሆኑ ኮንቴንት ያላቸው ልጆቹ ሊማሩበት የሚችሉ ማለት ነው። ዲጂታል ዲቫይስስ ሲጠቀሙ ካን ሰፖርት ለርኒንግ ማለት ነው አይደለ? ላይክ ኤጁኬሽናል አፕስ አሉ አይደለ? ኢንስቴድ ኦፍ ዩቲዩብ ኤጁኬሽናል አፕስ ላይ you can improve like early life literacy or የተለያዩ ነገሮችን ላንጉጅ ስኪል ሊሆን ይችላል፣ ፕሮብለም ሶልቪንግ ስኪል ሊሆን ይችላል። የተለያዩ ነገሮችን ልጆቹ ሊማሩ ይችላሉ ማለት ነው። ግን ዋይዝሊ ሲባል ሜክ ሹር ላይክ ታይም ሪስትሪክሽን ሊኖር ይችላል። የምትሰጡበትን ታይም እና ጊዜ ማወቅ ሊኖርባቸው ይችላል ማለት ነው። እንደገና ኢንተራክቲቭ ዩዝ አለው አይደለ? ዌን ፓረንትስ ኦር ቲቸርስ አናት እንትን ሲሉ አንደርስታንዲንግ አቴንሽናቸውን ሪቴን እንዲያደርጉ will help them some of them ኢንተራክቲቭ ዩዝ ካለው ማለት ነው። ቢካዝ አብዛኛው ጊዜ ዲጂታል ኢዝ ዋን ዌይ ነው አይደለ? እነሱ ምንም የሚሉት ነገር የለም ከውጭ፣ ከዛ ግን ወደ ውስጥ የሚገባ ማለት ነው አይደለ? እንጂ ከነሱ ጋር ኢንተራክቲቭ አይደለም። ዋን ዌይ ኮሚኒኬሽን ነው ማለት ነው። እና ግን we need to parent teachers ምናምን ኤንጌጅ አድርገው ወበር እዛ ዲቫይሱ የሚሰጠው ኤንጌጅ አድርገው ከዛ ከሚያዩት ነገርም አብራችኋቸው እያደረጋችሁ ምን ተማርሽ እያላችሁ መነጋገር በምትችሉበት ጊዜ ቢሆን ማች ሞር ኤፌክቲቭ ይሆናል። ፖዚቲቭ ኢፌክቱን የዛን ታያላችሁ ማለት ነው። other than video calls like with parents ሊሆን ይችላል or grandparents ምናምን በተቻለ መጠን unless social like communicate ስታደርግ ያለው ለምሳሌ ግራማ ጋር በፌስ ታይም ደውሎ የሚያወራ ከሆነ that's social right? ላንጉጅንም ዴቨሎፕ ያደርጋል ከያንግ ልጆችም ጋር or ከግራንድፓረንትስ ጋር ከካዝንስ ጋር ምናምን it's okay like video calls ምናምን ፌስ ታይም ቢደራረጉ። በተረፈ ግን when we give them like when we give them excessively and YouTube ላይ ከሆነና የሚውሉት ከሆነ በጣም ብዙ ነገር አፌክት ያደርጋል። አቴንሽን ቅድም እንዳልኩ ፋስት ፔስድ ነው አይደል? ኦቨር ስቲሙሌቲንግ ነው እና can reduce their attention span and increase impulsivity ማለት ነው። ኢምፐልሲቭ ናቸው የሚሆኑት ማለት ነው። ማገናዘብ አይችሉም ማለት ነው። eventually that's like ምንድን ነው የሚባለው የብሬን ኬሚካል ኢምባላንስ ማለት ነው አይደለ? like they don't pay attention, they just very impulsive ናቸው። attention span-ናቸው so short እና is a lot of problems አሁን these days የምናየው ልጆች ላይ ማለት ነው። ሌላው sleep disturbance ነው። እንቅልፍ በጣም ነው የሚያጡት የሚያዩ ከሆነ ማለት ነው። the blue light and እነሱን ነገሮች ወደ ኢንትሮዲውስ ማድረግ አለብን ማለት ነው። ላይክ ብሉ ላይት ፊልተር ማድረግ እና የእንቅልፋቸውን በሚተኙበት ጊዜ ሰዓት ላይ ወደ ማታ ላይ ማለት ነው ኖርማሊ አይደለ? እዛን ሰዓት አካባቢ መከልከል፣ እነኝን ነገሮች ዲቫይሶቹን ላለመስጠት መሞከር ቤት ታይም አካባቢ ላይ ሲሆን ወር ደግሞ የልጆቹ ቴንደንሲ ኦልሶ ቀስ ማይተኛ ልጅ ከሆነ as early በቀን ሞርኒንግ ላይ አድርጎ ኢቨን ላንች ታይም ላይ ራሱ መከልከል ማለት ነው ልጆቹ። ሌላው ሶሻል ስኪል ነው አይደለ? ሶሻል ስኪላቸው በጣም በቃ የሞተ ነው ማለት ነው ዲቫይስ ላይ የሚቀመጡ ልጆች። too much screen time reduces face to face interaction አይደለ? ከሰዎች ጋር እንዲ face to face የመታየት ኢንተራክሽናቸውን ስለሚቀንስ very limiting emotional እና ሶሻል ለርኒንግ የሚባለው ነገር አያውቁትም። በቃ they don't understand የሶሻል ኮችን ራሱ ላያውቁ ይችላሉ። ልክ አሁን ኦቲስቲክ ልጆች በጣም ስትራግል የሚያደርጉባቸው ነገሮች ማለት ነው። ኒውሮቲፒካሎችንም ኢንክሉድ ያደርጋል እዚህ ጋር። ባይ ዘ ዌይ ጋይስ ኒውሮቲፒካል ሆነው በጣም ከዲቫይስ ጋር አታችመንታቸው ቱ ማች ከመሆኑ የተነሳ they don't have that ራሱ የግድ ዳያግኖሲስ አያስፈልግም ማለት ነው። they don't have ፌስ ቱ ፌስ አይተው ኢንተራክት አያደርጉም አብዛኛዎቹ እና they lack ኢሞሽናል ኤንድ ሶሻል የሆኑ ነገሮችን በጣም ላክ ያደርጋሉ ልጆቹ ማለት ነው። እና ዳት ኦኬ። ሌላው ደግሞ ላንጉጅ ዴቨሎፕመንት ነው። ሌላው ፖቴንሻል ኔጌቲቭ ሳይድ ኢፌክቱ ማለት ነው ላንጉጅ ዴቨሎፕመንት። እነኚህ ሁሉ የምታውቁት ነው፣ ሪማይንደር ነው ቤሲክሊ። አንዳንድ ጊዜ እናውቀውንም ነገር እዚህ ጋር የምናወራው is a reminder so that you can if you still giving devices to your children consider
ናቱ ማለት ነው። ሌላው ላንጉጅ ዴቨሎፕመንት ችግር ነው የሚያመጣው ማለት ነው። የፓሲቭ የሆነ ስክሪን ዩዝ ራይት ቲቪ ዩቲዩብ ሊሆን ይችላል። ዶሳ ዲሌይ እንትን ያደርጋል ማለት ነው። ስፒች ዲሌይ ያመጣል። እንደገና ቮካብለሪ ግሮዛቸውንም ይቀንሳል ማለት ነው ታድለሮች ላይ። ኦኬ ሶ ኢማጂን ይህን ነገሮች እያዩ ስፒቻቸው ራሱ በስርዓቱና በታይም ኦን ታይም መናገር ያለበት ሰው አይናገርም ማለት ነው። this is not because of nature አይደለም፣ በተፈጥሮ ልጁ አለመናገር ችግር ሆኖበት ሳይሆን ከኤክስተርናሊ ኤክስፖዝድ በሆነው ነገር ነው this passive screen use ማለት ነው እና ቲቪ እና ዩቲዩብ ራይት። ሌላው በጣም እንትኑ ደግሞ ኢምፖርታንቱ እና በጣም these days ህዝቤን እያስጨነቀ ያለው ሜንታል ሄልዝ ኢሹ ማለት ነው። ኦኬ it has a lot of ሄቪ የሆነ ሶሻል ሚዲያ ዩዝ ሊሆን ይችላል ላደጉት ኦር ደግሞ ሄቪ የሆነ ዩቲዩብም ቢሆን ምንም የሚያዩት ነገር ላይ እኛ ኢንቮልቭ ማናረግ ከሆነና እንትን ማናረግ ከሆነ በተለይ ቲኔጅ ምናምን ያላችሁ ሰዎች ፕሪቲን ኦር ቲኔጀር ያላችሁ ሰዎች በተለይ ሶሻል ሚዲያ ያሉ ልጆች ከሆኑ በቃ አንዛይቲ፣ ዲፕሬሽን፣ ሰልፍ ስቲም ኢሹ በጣም በጣም ነው የሚጫወትባቸው ማለት ነው። ቢካዝ የሰዎችን እያዩ ነዋ አይደለ? they compare ራሳቸውን ከሌሎች ጋር እና ማኒፑሌትም ይደረጋሉ በቀላሉ ማለት ነው። ቢካዝ እንግዲህ ያው ሚዲያ ላይ የምናየው ሁሌ ሰዎች እንድናይ የሚፈልጉትን ነው አይደለ ፖስት የሚያደርጉልን። ቤታቸው ገብተን አናውቅም አናይም። ሰው ልጅ ግን እንዳይላቸው የሚፈልጉትን ፖስት ያደርጋሉ ሰዎች። እኛ ደግሞ በቃ ዋት ፐርፌክት ላይፍ እንላለን ማለት ነው እዛ ጋር እያየን። እኛ ነን ያንን ጋይዳንስ ለእነዚህ ልጆች መስጠት ያለብን ማለት ነው። like you don't believe everything that you see አይደለ የሚለውን ነገር ማስተማር ኦር ደግሞ ሊሚት what they watch like የሚያዩትን ነገር ሊሚት ማድረግ ግድ ነው ማለት ነው። ብዙ ምንድነው ቪዲዮ ጌሞች ሊሆን ይችላሉ ምናምን ሊሚት አድርጓቸው ቢካዝ ኢቨንቹዋሊ በጣም አዲክትድ ከመሆናቸው የተነሳ ልጆቹ ማለት ነው that's how much like mental health ስንል ማለት ነው በጣም አዲክትድ ከመሆናቸው የተነሳ እናቴ ወይ አባቴ ምንድነው ይሄ ኤክስቦክስ or whatever ጌማቸውን ከለከሉኝ ብለው they commit suicide ማለት ነው። that level of ነው የሚሄዱት ልጆቹ ማለት ነው። that's how much of this thing can be very addictive። ስለዚህ ከጥቅሙ ጉዳቱ አይደለ? ከጥቅም ጉዳቱ ጋይድላይን አለ አይደለ? የሆነ አካዳሚ ምንድነው አሜሪካን አካዳሚ ፔዲያትሪክ እና ይሄ WHO የሚባለው ሪኮመንድ የሚያደርጉት አለ። አሁን ጋይድላይን አላቸው ማለት ነው። ሪኮመንዴሽን ፎር ስክሪን ታይም ማለት ነው። እና ከ18 ዓመት ወር በታች ከሆኑ አቮይድ አድርጉ። ኦፍኮርስ ምን ቢዝነስ አለው ከ18 ወር በታች ያለ ልጅ ከስክሪን ጋር አይደለ? ከ2 ዓመት እስከ 5 ዓመት ደግሞ ያሉትን 1 ሰዓት በቀን አሳዩ ይላሉ። still too much in my opinion anyways ከአዳልት ጋር አብረው ይመለከቱ ነው የሚሉት ማለት ነው። ከ6 ዓመት በላይ ከሆነ ግን ሴት የሆነ ኮንሲስተንት ላይክ ሊሚት ስክሪን ታይማቸውን ሊሚት አድርጋችሁ 20 ደቂቃ ከሆነ 20 ደቂቃ እንዲያይ ወይንም 10 ደቂቃ ከሆነ 10 ደቂቃ whatever ሆምወርክ እንዲሰሩ ሌላም ሶሻል አክቲቪቲ ካላቸው እዛ ላይ እና የተለያዩ ላይክ ኤክሰርሳይሶችን የሚያደርጉ ከሆነ you can allow that እና ደግሞ they suggest also take free zone ይባል ማለት ነው። you keep all your devices out of the bedroom and the family meal time ላይ ማለት ነው። ምግብ እየበሉ like ዲቫይሳቸው ላይ እንዳይሆኑ or ደግሞ ኢንተርኔታቸው ይዘው እንዳይገቡ ምናምን ነገር ማለት ነው። those are the suggestion they እነሱ recommend የሚያደርጉት ማለት ነው። ግን really በዚህ ጊዜ ኦፍ ኮርስ ላይክ እንዳልኩት ቅድም አንዳንድ ጊዜ ትምህርት ቤት እንኳን ሲሄዱ ልጆቻችን አንዳንዶቹ በ8 በ9 ኢቨን የ7 ዓመት ልጅ ፎን አላቸው፣ ስልክ አላቸው። ስልክ ጊዜ ይመጣሉ። እኔስ ኮምፒቲሽን ይኖራል ልጆቹ እኔስ መቼ ነው የሚይዘው? አይ አንተ 18 ሲሞላ ነው ብትላችሁ
በ15 ዓመት ሲሆን ነው የምትይዘው ብላችሁ ብትሉ እንትን አለ አይደለ? እነሱም ራሳቸውን እዛ እየወጡ ስለሚያዩ ግን ሪዝነብል የሆነ ነገር አውጥታችሁ እናንተም ራሳችሁ የምታምኑበትን ፕራክቲስ የምታደርጉትን ቤት ውስጥ ማለት ነው የምታደርጉትን ነገር ለልጆቹ መንገር ማስተማር as young age ከዛ በኋላ that's gonna be the house rule then they're gonna have to wait however they have to wait ማለት ነው እናንተ ባስቀምጣችሁበት ሩል መሰረት ማለት ነውና ከዛ ጋር እንደገና አንዳንዴ ማለት ነው we don't think ልጆች በቃ ምንም ማድረግ አይችሉም በተለይ ቤት ሲሆኑ ማለት ነው ብዙዎች እናቶች እንደሱ ነው የሚጠይቁ ምን ያድርግ ታዲያ በቃ ምንም ማድረግ እኮ አይችልም በግዴታ ዲቫይስ ነው መሰጠው ምናምን ይላሉ ማለት ነው ግን ምንም ሲሳሰጡ ያዋቸው ልጆቹን በጣም ክሬቲቭ ናቸው ልጆቹ ጋይስ ለምሳሌ I'm bored ይላል it's okay it's good to be bored ያኔ ነው ክሬቲቪቲ አይደለም የሚመጣው ክሬቲቪቲ የሚመጣው when you are bored ነው እንዴ while you are occupied doing something unnecessary የሆነ ነገር ኮንሰፕት እናደርግ እንዳንድ ቲክቶክ ላይ እንኳን ቁጭ ብሎ ሰው ነው ብሎ ስክሮል እያደረገ for hours ሲቀመጥ የለ እንዴ ምን ክሬቲቪቲ አለ እዛ ጋር እያደነቃችሁ ነው ብላችሁ ስክሮል እንዲህ ቁጭ ብላ 3 ሰዓት 4 ሰዓት ልም ብሎ ያልቃል ማለት ነው ግን if you are not on that device ባትሆኑ ኖሮ ግን you will create something like way at the back በርነር ላይ ያስቀመጣችሁትን ታስክ ተነስታችሁ ሰሩ ነበር ማለት ነው ስለዚህ ሰው ልጅ ክሬቲቭ ይሆናል ዲቫይስ አይደለም እኛ እንኳን ያደግንበት ጀነሬሽን is different ግን we don't have anything ምንም አላጣንም ደግሞ አይደለ we were very creative እርስ በርስ እንጫወት ምናምን ማለት ነው አሁን ያ ሁሉ የለም ልጆች አሁን they are too attached to their devices ቀደም እንዳልኩት ማለት ነው they don't have that face to face interaction የሌላቸው እና weird ነገር ናቸው በቃ like ልጆቹ ማለት ነውና not autism not because of autism ራሱን የሆነ neurodiversity ነው ግን ኒውሮቲፒካሎችን ብታያቸው በቃ addicted ናቸው they cannot live without phone ልክ ስልክ ሲከለከሉ እናታችሁ ሞታለች የተባሉ ነው የሚመስሉት ማለት ነው that how devastated they are you can see it the pain in their face ማለት ነው ፊታቸው ላይ ታይታላችሁ ፔን ናቸው እና that's not healthy አይደለም እና እነኚህ ነገሮችን በጣም እንደ ፋሚሊ we need to be watchful መሆን አለብን whatever CDC የፈለገውን ሊሉ ይችላል WHO or ደግሞ the American Academy of Pediatrics የፈለጉትን ማለት ይችላሉ ግን የናሽናሊ ሪከመንድ የሚደረገው ነው ማድረገው ወይስ ደግሞ ምን ይሻላል ልጅም ወደ ኋላ እንዳይቀር ብትሉ ልጆቹ እስከ 6 ዓመት በታች ከሆኑ ልጆቻቸው please you don't have to engage አድርጓቸው በተለያየ መንገድ ለልጆቹ ብዙ ነገር ስላለ ማለት ነው በጣም ብዙ ነገር ማድረግ ይችላሉ they can ወጥተው አፓርትመንት የምትኖሩ ቢሆን አንዱ የተለያዩ ልጆቹ እንደዚህ ሴንሰሪ እንትን ማለት የሚችሉበት ማለት ነው ቁጭ ብለው ሴንሰሪ ቢን አዘጋጅታችሁ እዛ ላይ ቀለም እንዲቀቡ ማለት ይችላላችሁ መሳል ይችላሉ መጻፍ ይችላሉ መጻፍ ራሱ is just one of እንትን እንዴ ስኪል እኮ ነው ለደም ድሮ ወረቀት አዘጋጁና ቁጭ አድርጉላቸው እዛ ጠረጴዛው ላይ ማለት ነው ማታ or ደግሞ during the day dining table ሊሆን ይችላል ደግሞ of that time ከመብያ ሰዓት ውጭ ያለው ደግሞ የነሱ ኢንተርቴይንመንት ኤሪያ ነው የሚሆነው ማለት ነው እና ወቂና የሚፈልጉትን ነገር አስቀምጡ ይጻፉ let them be bored ሲሆኑ they're going to be creative ይሯሯጡ ይደባደቡ that's part of childhood ነው ማለት ነውና just ቁጭ ብለው አንድ ቦታ ተወጥፈው ለኛ ብቻ ብሬክ ስለሰጡን ብለን ዲቫይስ እያሰጠን ልጆቹን አንደኛ አይናቸው አሁን ምንጭስ አይግላስ ማድረግ ልጅ የለም አይደል አይናቸውን ኮሬክት እናድርግ እየተባለ ማለት ነውና በብዙ መንገድ ነው እነኚህ ልጆች አፌክት የሚያደርገው ስፔሻሊ በጣም የሚያስፈራኝ ሳነበው የሜንታል ሄልዝ ፓርቱ just kind of hits me because ልጆቹን ለካ የምናሳብደው ራሳችን ሌላ ሰው አይደለም ማለት ነው ሩል አውጡ ቤታችሁ ውስጥ ያለው ሩል let any age like ትንሽ ሆኖ እስከ ትልቆቹ ድረስ ሩል አውጡና ከዛ ነው ማለት ስክሪን ፍሪ ዴይስ ማዘጋጀት በቃ there is no tech zone free ነው tech free zone ብለው እንዳሉት ማለት ነው ሪከመንድ ሲያደርጉ በቃ የለም ኤሌክትሮኒክስ የለም ዛሬ እስቲ ማሚም የላትም ዳዲም የለው nobody else out አንዳንድ ጊዜ ዳዲ እስቲ ቼክ አድርገው what is he doing ብዬ ስልክ ልጆችን oh he's checking his phone ሲለኝ ነበር እና ዛሬ you know what
I know, like okay, checking phone is nothing. Of course, ተነታችሁ ስትነሱ you have to check your phone, whatever is going on ምናምን ግን ልጆቹ ያዩና ከዛ በኋላ they want that as well. Can I have it? May I have it? Please ይለምናሉ። why ብላችሁ ስትጠይቋቸው የሚሰጧችሁ መልስ ራሱ just like I just want to play with it. I just want to check something በሚለው ነው የሚጀመረው ማለት ነውና ልጆቹ they are exposed ጥንንጦቹ ህፃናቶች ማለት ነው ገና ከምድር ብቅ ያላሉ ህፃናቶች ያቺ ጣታቸውን እንዴት እንደምትል ታያላችሁ አይደለ እዛ ስትሰጧቸው ታብሌት ምናምን they know how to open it and then they know how to navigate search ማድረጉ ምናምን በቃ so good at it በቃ እና ግን that should be encouraging us. Oh, my child is so good like ገና በአመት ከ6 ወሩ ፓስወርድ አስገብቶ ጉግል ላይ ከፍቶ ምናምን ታይፕ ያደርጋል yeah it's okay ባያረግም ይሻላል because you are exposing these children too soon ማለት ነው ለእንደዚህ ነገርና ልጆቹ በእድሜያቸው መማር ያለባቸው መማር ይችላሉ just like anything else so ግን when it comes to device በጣም ብዙ harm ነው ያለው than good ማለት ነውና ልጆቻችን we need to be more kind መሆን አለብን ነው ወይ ማለት ነው እኛው ራሳችን አንዳንዴ እየሰጠን ልጆቹ የምናሳብደው ስለዚህ ማስተካከል አለብን ያንን ማለት ነው ሲተር ስለሌለን እነሱም ቤቢሲት የሚያደርግ ሰው ስለሌለን or ደግሞ እኛ መተኛ ስላለ አልፎ it's okay but just what can you do አልፎ ማድረግ ካለባችሁ አድርጉ ግን just regular ሆኖ day in day out ልጆቹ በቃ እኔ ስተኛ እሱ ግድ ነው ዲቫይሱ መያዝ አለበት or ደግሞ እኔ ማረፍ ስፈልግ or እኔ ኩክ ሳረግ እኔ እንዲሳረግ እያለ ልጆቹን እዛ ላይ የምናስቀምጣቸው ከሆነ long term damage አለው ማለት ነው I know sucks ልጆቹ ሲተኙ ኩክ አድርጉ ልጆቹ ሲተኙ በቃ መተኛት ይዛኔ ማለት ነው hard is hard but then you need to pick your heart ማለት ነውና that's what I have for today እናንተም የራሳችሁን ኤክስፒሪየንስ ተናገሩ I know this is very common የሆነ በየቤታችን የሚያስጨንቀን ነገር ነው ብዙዎቻችንንም ምን ላድርግ እንዴ ምን ይሻለኛል ብለን የምንለው ነገር ነው ግን at the same time ደግሞ ሪማይንደር የሚያስፈልገን ነው አንዳንዴ ያወቀን አንዳንዴ ራሱ we need a reminder እንረሳዋለን it's okay ብለን አንዱ ላይ ብቻ ፎከስ እናርግና አንደኛው ደግሞ just ትላለንና ለዛ ነው ሪማይንደር ነው እናውራ ነው so እናንተም ደግሞ የራሳችሁን ኤክስፒሪየንስ ንገሩን ልጃችሁን እስቲ ዲቫይስ ስታስተው ምን ለውጥ አያችሁ ምን ቢሄቪየር ኤግዚቢት አድርጋችሁ ነው ያቆማችሁት ዲቫይሱን እና መቼ ነው የሚፈቀደው እናንተ ቤት የሚፈቀድበት ቀኖች አሉ ወይ የምትፈቅዱትስ በምን አይነት ሁኔታ ነው like ወይ ቸርች ሲሄድ አርፎ ቁጭ እንዲል ነው ምግብ ሲበላ ነው የምትሰጡት ወይንስ ደግሞ ማረፍ ስትፈልጉ ነው የምትሰጡት or ደግሞ just ስለጮኸ ነው የምትሰጡት አንዳንዶቹ ከኪሳችሁ ሁሉ ነው የሚያወጡት ማለት ነው ከኪሳችሁ ገብተው ያወጣሉ addiction is real like a digital addiction is like a real thing ነው ማለት ነውና ልጆቻችንን እንዴት ፕሪቨንት እናደርጋቸው ከዛ እንዴት አድርገን እንበላቸው ቢዚ እናርጋቸው አምሯቸው ማለት ነው so that they don't have to long for that one ማለት ነውና ይሄን ያለኝ for today so ሲኑጡና እናንተም ንገሩን እዚህ ያላችሁ ከታች ያላችሁ ኢንጌጅ እናድርግ ጥያቄና መልስ ያደረግን እንቀጥላለን ማለት ነው thank you ስላዳመጣችሁኝ ተባረኩ ኮኮን የምትሉ ካለ ካንቺ ልጀምር መጀመሪያ እኔ ብዙ መጨመረው የለኝም እኔ ሰብልዬ ያው አንድ ምለው ነገር of course it's not easy እነዚህ ልጆች ቢዚ ለማድረግ የምንጠቀምባቸው ብዙ አጋጣሚዎች ይኖራሉ የሆነ ነገር መስራት ስንፈልግ just to get that break ማለት ነው ግን ጉዳቱን እና ጥቅሙን easily ራሳችን ቼክ የምናደርገው ነገር ነው ኤሌክትሮኒክስ ሲጠቀሙ ያሉበት ቀንንና እስቲ ኤሌክትሮኒክስ ቀንሰን ያሉትን ቀናቶቻቸውን አስተያዩዋቸው completely አሁን የኔ ኤክስፒሪየንስ እንደሱ ነው ለልጄ when I have like a lot to do ሰጥቻት ረጅሙን ሰዓት ያሳለፈችበት ቀንና ከዛ ደግሞ ኖ ኤሌክትሮኒክስ ብዬ ሳልሰጣት የዋልኩ ቀን ሁለት የተለያዩ ልጆች ናቸው በቃ እና it's always good ራሳችን
ኤክስፒሪየንስ አድርገን ማየት ከዛ ኢንካሬጅም ያደርገናል። እንዴ ልካ እሱ ነበረ ብለን አክሽን እንድንወስድ እንትንም ያደርገናል። እና ዳዌይ ትራይ ማድረግ አሪፍ ነው የምለው። ሌትስ ሂር ደግሞ የሌሎቻችንን ኤክስፒሪየንስ ማለት ነው። ያ ትክክል ነው ያልሽው ኮኮዬ። ዘ ሴም ሂር ባይ ዘ ዌይ ነግሬያቸዋለሁ ከዚህ በፊት ጌሙን ሲጫወት የዋለ ጊዜ ሰውየው ሂ ዳዝንት ኖው ሃው ቱ ቼንጅ ልብሱን ራሱ በቅጡ ማለት ነው። አሁን ገብቶ ቦርሾ ልብሱን ቀይሮ ምናምን ለመተኛት መዘጋጀት ፎርጌት እያስታወሳችሁ ነው ማለት ነው። ኧረ እባክህን ልበስ፣ ኧረ እባክህ፣ ኧረ እባክህ በቃ ህልን በሀሳብ ልመነው በሁሉ ነገር ጭልጥ ነው የሚሉት ልጆቹ ማለት ነው። እና ምን ያህል ስትራግል እንደሚያደርጉ ነው when they are on it። ያልሆኑ ጊዜ ደግሞ how sharp their brain is ጭንቅላታቸው በሚገርም ሁኔታ ሻርፕ ነው የሚሆነው ማለት ነው። እና that's literally tested ተደርጓል ማለት ነው indirectly ሳንወድ በግድ ማለት ነው። እና አንዳንዴ እሱ ላይ አሁን ዲቫይስ የሚሰጣቸው ቀን I have to expect that ማለት ነው። እና ምን ያህል ኢማጂን እሱ በቢሄቪየር ያሳየው ልብሴን አልቀይርም ወር ደግሞ በሀሳብ ፈዞ መሄድ ምናምን እነኚህ ነገሮች እንዲሱ ያሳየን ነው። ውስጥ ላይ ደግሞ ኢማጂን ከኒውሮን ዴቨሎፕመንት ጋር ኢንተርፊር ያደርጋል የሚለው ፓርት ከአንደጋሚ ምክንያቱም ኢማጂን በልጁ አእምሮ ውስጥ ምን ያህል እንግዲህ ኒውሮኖቹ እንዴት ምን እንዳደረጋቸው መድኃኒዓለም ነው የሚያውቀው። so we need to be mindful. Thank you ኮኮዬ for mentioning that. ኒኒዬ የምትይዋለ እንደዛ ብዬ ቆይ ከነበራችሁት ጀምር ብዬ ነው። ኒኒዬ አይ እኔም እንዳንቺው ነኝ። ልጄ አሁን ትንሹ በጣም ያስቸግረኛል። ስልክ አለው ከጓደኞቹ ጋር የሚግባባበት ነው እና ሰጠው ነበረ ትምህርት ቤት። እንዳው ምን ብሎ አለኝ መሰለሽ ስልክ ይዤ ብሄድ አልጫወትም ትምህርት ቤት ግን አለ አንድ ነገር ቢፈጠር ቶሎ ብዬ እንድደውልልሽ ስልኩ ልውሰድ አለኝ። አይ ጊቭ ኢት ቱ ሂም ግን አሁን አንዳንድ ነገሮችን ስለ ቲፒካል ቲኔጀር ሆኗል እና ወስጄ አሁን መንዴይ ቱ ፍራይዴ አያገኝም። ፍራይዴ ማታ ነው የሚሰጠው፣ እሑድ ደግሞ ይወሰድበታል ማለት ነው። ግን ያ ዲፍረንት አየው። መጽሐፍ ቅዱሱን ላይ ያነብ ነበረ አቁሞ ነበር። አሁን በሰጠሁት ቁጥር ስለሚተኛ አላየውም ከሱ ጋር ስለሚሆን ማለት ነው። እሱን ላቁሞ ነበረ እና አሁን ግን በቃ ትንሽ ወስጄበታለሁ ተመልሷል ማለት ነው። እና ዲፍረንት ዋው ቴንክ ዩ ኒኒዬ። ሀይ ቲንክ ፊዮርዬ ነሽ የገባሽው ይመስለኛል መጀመሪያ። ሀይ ፊዮርዬ እንዴት ነች? ሰብልዬ እኔን አውርጂ። ሌላም መምጣት ይፈልጋል መሰለኝ። አላየውም። ሪኩዌስት ያደረገ የለም። ቆይና ሲመጡ ፊዮርዬ አለሽ? እንደገባውም አላወኩም ግን ደንግጬ እኮ ነው የመጣው። እንደ ኧረ ተው ግን ተው። እንዴት አመሻችሁ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን ሰላም ነኝ። ኦኬ ፊዮርዬ ዱ ዩ ሃቭ ኢንፑት አለሽ? አሁን ባወራነው ላይ ምትይዋለሽ? አለው አዎ አለኝ። አዎ ነገሩ እየሰማሁት ነበረ። ያ የኔ ልጅ አሁን በእንደሱ በጣም ነው ምንድነው እሱ የሚሆነብኝ ነገሩ። ግን አሁን ስቀንስለት ልዩነት አለው። ስሰጠው ነበር እብድ ነው የሚለው። በቃ ስልክ ሲት እብድ ማንንም ሁሉ አያይም። ግን አሁን ታይም ቀነስንበት ቀስ እያለን አሁን አስተው ነው እቤት ሁሉ ራሱ ቲቪ አጠፋን ማለት ነው። ዘጋንበት። ግን ሙዚቃ ያለው መጫወቻዎች ምናምን እነሱን እያነሳ ከነሱ ጋር ሞር ማውራት ከነሱ ጋር ጀመረ ምናምን። ግን ወይኔ ስልክ ግን በጣም መጥፎ ነው። ለጥቅም ብዬ የሰጠሁት ነው ይመስለኝ። አሁን ሳስበው ራሴ የጎዳሁት ልጅ እና አሁን በቃ መቼ ቸርች ስንሄድ
በቃ አምጡ ብሎ የሰው ሁሉ ነው እንደ አሁን ስትናገሪ እንደም ከኪስ ሁሉ ነው የሚወስደውና በቃ በጣም ምለውና በጣም በቃ ሰውን እያየ እሱን አሁን ታወ በቃ ከከለከሹ በቃ አለቀ ማለት ነው። አሁን ምን ጀመረ? ልክ ቅዱስ ቁርባን አቁርቤው ቅዱስ ቁርባን ከቆረብን በኋላ ጸበሉን ከጠጣ በኋላ አምጡት። ከዛ ካላመጣሽው ነው የሚለው በቃ ያለቅሳል። በቃ ከሳምንት እስከ ሳምንት ግን የለም። ያች በቅዱስ ቁርባኗ ግን ሰዓት እንደሚያገኛት ያውቀዋል። ቅዱስ ቁርባን ከወሰደ በኋላ በቃ እሷን ሰዓት ያውቃታልና ከሁሉ ሰው ራሱ ይሄን ራሱ መቀየሩ ይላሉ እዛ ቤተክርስቲያን ሲያዩ እስከዛ ድረስ ጸጥ ብሎ በዛ ሰዓት እና ያቺ ሰዓት ይሰጠዋል። ከዛ መኪና ውስጥ ሲገባ ይቀማል። ከዛ ጸጥ ይላል በቃ እና ራሱ በቃ ይሄን ራሱ መቀየሩ ራሱ አንድ ትልቅ ነገር ነው። ግን ቀስ እያልሽ ነው ማስተው ነው በቃ ያቺ ቸርች ላለመቅረት ያቺን ቀን ያቺ ሰዓት ይሰጠዋል። ከቅዱስ ቁርባን በኋላ ጸበሉን ከጠጣ በኋላ አምጧት እሺ ብለን በቃ እንሰጠዋለን። ምንም ምርጫ የለንም። It's okay. Like limited በሆነ በዛ ለአጭር ጊዜ ምናምን like እንደዚህ ሲያስቸግሩ አንዳንዴ ምግብም ሲያስቸግሩ or ደግሞ for a short period of time እንዲሆነ ነገር እንዲያደርጉልን ከፈለግን ስንሰጣቸው ከሆነ that's okay። አንዳንዴ አሁን ምግብ ለማስለመድ በጣም ብዙ የሚቸገሩ እናቶች አሉና ሁሉንም ጀጅ ማድረግ አንችልም፣ መፍረድም አንችልም። we don't judge you by the way። እዚህ ጋር የምትሰጡ እናቶችን ጀጅ እያደረግን አይደለም፣ ግን you know so that to consider like ተመልከቱ ለማለት ያክል እና of course ውስጣችሁም ያለ ነገር ስለሆነ ማለት ነው። አይ ነው ብዙዎቻችሁ ወሪ እንደሚያደርጋችሁ እና ግን it's okay sometimes don't stress yourself too much like አሁን ልክ እንትኑ ስልኩ ሲወስድበት ያብዳል በቃ ሻይለኝ የምትለኝ እናት አለች እና ስለዚህ it's okay አዲስ በተለይ አዲስ ምግብ እየለመዱ ከሆነ like for that short period of time ግን አሁን ለምሳሌ ለሰይ እንቁላል መብላት ከሆነ ብታስለምዱ እንቁላሉ ሲቀርብ ሁልጊዜ ይሰጠዋል። አሁን ያን እንቁላል ዝም ብሎ መብላት ከለመደ በኋላ you don't give him anymore ማለት ነው። otherwise it just become like ምግብን ከኤሌክትሮኒክስ ጋር አሶሺየት እንዳያደርገው ማለት ነው። every time he eats food he need that አይደለም ልክ ሲለምድ እንቁላሉ next time በራሱ ብቻውን አዲስ ነገር ስታስለምዱ አዳዲስ ነገሮች ስታስለምዱ ነው እንጂ በቋሚነት እንትን መሆን የለበትም ማለት ነው። በቋሚነት መሆን የለበትም። ፊዮሪየም እዛ ስታስቆርበው ነው የምትሰጠው። አንሹ ከሀፋን ወር በላይ ወይ ደግሞ ከዛም በታች ነው የሚሆነው የሚጠቀመው። that's okay don't beat yourself up there ማለት ነው። አሉ ቀኑን ሙሉ የሚውሉበት ተጥደው ማለት ነው እና that's not right። እነሱን አድሬስ መደረግ አለባቸው። ልጆቹ በጣም ምንድነው ስሙ ሎንግ ተርም ነው ኢፌክቱ ማለት ነው እና በጣም ብዙ ሰው አሁን ሆም ስኩል ታች ኮመንት አይቼ ነው ቅድም ማርክ ዙከንበርግ የፌስቡክ ክሬት ያደረገው ሰው ይሄ ማለት ነው ልጆቹን ሆም ስኩል ነው የሚያደርገው with no technology ማለት ነው እና the same we do here እኛም ቤት ውስጥ አሁን በምንድን ነው የምታስተምሪያቸው? ስክሪን ታይም አላቸው ወይ ኦር ቨርቹዋል ነው ወይ ምናምን ነው። ትራዲሽናል ሆም ስኩል ነው እስክሪፕቶና ወረቀት ይዞ ማለት ነው። ጀስት ላይክ እኛ እንደተማር ነው ኢትዮጵያ በስክሪፕቶና በወረቀት ዳሰት ቢካዝ ኢፍ ዩ ጊቭ ዘም ዳት እንትን እንዳልኩት ስክሪኑ ራሱ ስክሪን ታይም ላይ ቁጭ ብሎ ኮምፒውተር ላይ ራሱ መዋሉ በራሱ እዝናት ኖርማል አይመስለኝም ማለት ነው። እኔ በሱ ነበረ የከለከልኩት ግን በብዙ ነገር በነፊት አድርጓቸዋል፣ ክሬቲቭ አድርጓቸዋል። ብዙ ታይም አላቸው ለመደባደብ፣ ብዙ ታይም አላቸው እኔን ለማስጮ ማለት ነው እና which is important is part of being children ነው። አንዳንዴ ብላችሁ አብዳችሁ ይነዋት እና ቁጭ በል ብላችሁ የምታስቀምጡበትን ጊዜ አለ and it's okay no perfection ከየት ማንም ፐርፌክት የለችም ማለት ነው። okay we all go through things and it's okay it's very normal no don't feel guilty ኤክሰሲቭሊ የሚያደርጉ ካሉ ግን ቀስቀስ እያላችሁ እነሱን አስጥሉ ነው በቃ ሌላ ነገር የለውም ማለት ነውና thank you for your feedback ትዝብትዬ ምትናለ ሰብልዬ የኔ እንኳን ሊለይ ይችላል። ከዚህ በፊት ማውርቼሻለሁ ሮቤል 8 ዓመት ሞልቶታል። 0 ስክሪን ነው ቢሰጣው ማያይም
ቢከፈትም አያይም። እንደውም ባለፈው የተደዋወልን ጊዜ የሆነ እዚህ ጥሩ እህት ኒኒዬ ጌታ ያ ታውቂያታለሽ ሉላዬ አሪፍ አልፋ ብላክስ ለትንሿ ለቫውልስ መልመጃ እሷ ይህንን ነገር ያስተምራታል ምናምን በላይ ትንሽ ደቂቃ ያው በሊሚት እንትን ስል የማየት ፍላጎት አምጥቶ እንደውም ተገርሜ ነግሬሽ ነበር። ግን ከዛ በኋላ ብዙም የለም። እኔ ላስለምድ አላስለምድ ነው የምለው ሁሌና ፍላጎት የሚባል ነገር የለውም። ዜሮ ነው በቃ ማለት ነው የሚቻለው። ምንም በፐርሰንትም አይቀመጥም እና ይቀጥል ወይስ ያ ነው እንጂ እሱ አይፈልግም። ምንም ስልክም አይዝም ታብሌትም ተገላግለሻል። ምንም አያደርግለትም። ወደበር አንቺ ባይ ዘ ዌይ ማለት ነው ማስተማር የምትፈልጉትን ነገር እኮ ዩ ካን ኦፕን ኢት ኦን ቲቪ። ግን ስክሪኑን ኦፍ ፒክቸር ኦፍ የሚላለው አይደለ ሪሞቱ ላይ ማለት ነው። ዩ ካን ኦፕን ላይክ አሉ በጣም ምንድነው አይ ቲንክ ምንድነው ምንድን የሚባለው የሆነ ዩቲዩብ ቻናል አለ ጂኒየስ ኪድስ ኦር ሰምቲንግ ላይክ ዳት አይ ፎርጋት ደ ኔም። ቆይ ትዝ ሲለኝ እነግራቸዋለሁ። እና ያ እነዚህም አሪፍ ናቸው። እሷ ያለችኝ ይሄ አልፋ ብላክ ሴንድ ነምበር እነዚህ በቃ ሳውንዱን ለሚያስተምሩትና ስለዚህ ዳዝን ሀፍቱ ላይክ ላይ ነው ለ10 ደቂቃ ለ20 ደቂቃ ቢያይ ኦኬ። ግን በድምፅ እንዲሰሙት ፒክቸሩን ኦፍ አድርገሽ ለዘም ሊሰን እንግሊዝኛ የሚማሩበት አለ ኮንቨርሴሽን የተለያዩ ነገሮች አሉ የሚያስተምሩበት እንትንና እነሱን ከፍታችሁ አደ ባክግራውንድ ይስሙ። ሌላ ነገር እያደረጉ ልጆቹ ሌላ ነገር እያደረጉ ጆሯቸው የተከፈታላቸው ነገር ላይ ነው። እና ዳሊም እንደሱ ያደረግ ነበረ። ባለቤቴ ለልጆቹ በዩኤስቢ እንትን አለ አደለ የዩኤስቢ ፖርቱ እሱ ላይ የተለያዩ ነገሮችን ያደርግና ድምፁን ብቻ እንዲሰሙ ሰክቶ ያደርግላቸዋል። ዳሴት ድምፁን ኮንቨርሴሽን አለው ግሪቲንግስ የተለያዩ ላይክ ነው ይሄ ኢንተራክሽን አሉ አደለ እነሱን ነገሮች እንዲሰሙ አደ ባክግራውንድ ሌላ ነገር እየሰሩ ማለት ነው which is very important። ብዙ ነገሮችን ዴቨሎፕ እንዲያደርጉ ያደርጋቸዋል አደለ ግን ላይክ ኦብሰሲቭሊ ዴይ ኢን ዴይ አውት ለሚያደርጉት ነው እንጂ ፎር ኤጁኬሽን ፐርፐስስ እድሜ ከ6 ዓመት በላይ ለሆኑ ቅድም እንዳልኩት ማለት ነው። ሮቢ ሂዝ ኦቨር 6 ነው። ስለዚህ የተወሰነ አንዳንዶቹ ይኸውልሽ አዌርነሳቸው በጣም ሲመጣ ማለት ነው ለአንዳንድ ኦቲስቲክ ልጆች በተለይ when they are very much aware ሲሆኑ they gravitate towards things ማለት ነው እና አንዳንዴ ብዙ ኤክስፖዝ ስላላደረግሽው ሊሆን ይችላል he haven't seen electronics እናንተ ማታዩ ከሆነ ቤት ውስጥም እንደዛ ብዙም ኤክስፖዝ ካልተደረገ በቃ ዳስት he doesn't care ማለት ነው። ማስለመዱ it's okay ቢያውቅ ትንሽ ቢያውቅ ገባሽ ኮምፕሊትሊ እንትን ከሚል ግን ይደርስበታል። በ14 ሆኖ ብትሰጪው he will be acting like as if like he know it forever ነው የሚመስሉት ልጆቹ they are quick to learn በሚገርም ሁኔታ ማለት ነው they quick to learn ናቸው። ምንም የሚያመልጣቸው ነገር የለም። more of ላይክ እንደ ትራዲሽናሊ በሆነ መልኩ ልጆቹን ማስተማርን የመሰለ ነገር የለም። ይሄ ዘላለማቸው እኮ ነው። አሁን ኤሌክትሮኒክስ ምናምን ዘላለማቸው ነው ለእኛ ልጆች አይደለም ለእኛ ነው እንጂ ይደርሱበታል። ግን አት ዘ ሴም ታይም ደግሞ እንደዚህ ለማስተማሪያ ነገር ከሆነ የምትፈልጊው you can open it and then picture off ማለት ስክሪን ኦፍ እንዲሆን እና በድምፁ ብቻ ኢንተርቴን ማደረግ ይቻላል ማለት ነው። በዩኤስቢ ላይ ካረግሹ መኪናሽን ውስጥ የሚይዘሽው ልትወጪ ትቻለሽ። ገባሽ? ውጪ መኪና እየነዳሽ ማዳመጥ ይችላሉ እዛ መኪና ውስጥ ማለት ነው ሌላ ነገር ከሚሰሙ ስላለመደ ነው። አሁን እንደሚገርምሽ እንደዚህ ቸርች ቦታ ቤተክርስቲያን ሴት ስናስቀድስ ሲቆርብ ምናምን ያው እሱ ስላለመደ አያስቸግርም። ግን እንደዚህ ሌሎች እህቶች ጓደኞቼ ግን በጣም እንዴት ነው ካለ ስልኬ ቻልሽሉኛል። ግን በቃ ለማለመደም ስላለመደ ነውና ያለመዱት ያላኪ በጣም አይፈልጉም። ያላኪ ትዝብትዬ one of those rare ሮብዬ is doing good በጣም ሬር ነው። ልጆች 8 የ1 ዓመቶቹ ናቸው ኪስ የሚያወልቁት አልኩሽ። ኪስ ያወልቃሉ ፍለጋ እሱን ማለት ነው። እና የዋላኪ እግዚአብሔር ረድቶሻል። he's not missing anything ነበረ እንዳልሽው በድምፁ ሄዳለሁ። አመሰግናለሁ ሰብልዬ። እሺ ትዝብትዬ welcome እና ሚገባ ካለ ልውረድና እንትን no it's okay ማንም ሪኩዌስት አላረገም ስቲል ስፔስ አለ so ሄለን አይ ሄሉ እንዴት ነሽ?
ሄለን ቲንክ ሄለን አይደል? ያ ሄለን ሙሉጌታ። ኦኬ ሰብልዬ አይ መስዬ እኔና ሰብልዬ እንዴት ናችሁ? እግዚአብሔር ደስተኛ ሆኜ ይመስገን። ነው። በጣም ይቅርታ። እሺ ኢትስ ኦኬ ኢትስ ኦኬ። ትንሽ ቆይቼ እንገባለሁ እሺ መልሼ። እሺ እሺ ቴንኪው እሺ የኔ እህት። እሺ ዩአር ዌልካም። ሰብልዬ እዚህ ቤት ያላችሁ ቤተሰብ በሙሉ እንዴት ዋላችሁ? ሰላም ናችሁ ወይ? ደህና ነን መስዬ፣ እንዴት ነሽ የኔ ቆንጆ? ሃው አር ዩ? አም ጉድ ሃው አር ዩ ጋይስ? ዌልካም የኔ መቤት፣ እግዚአብሔር ይመስገን። እንዴት ነሽ? ቴንኪው እንዴ አላገኘውሽም ነበር እኮ ላይቭ ላይ እየጠበቅኩኝ ዛሬ ለምን እንደሆነ አላመጣልኝም ደግሞ ያንቺን ላይቭ እንዴ ቪዚቢሊቲ የለሽም እኮ የሚለኝ ቲክቶክ። እኔ ምን ጉድ እንደሆነ አላውቅም። ቪዚቢሊቲ የለሽም ይለኛል ቲክቶክ። ዊ ናት ፍሬንድስ እኮ ከዚህ ቲክቶክ ነገር እየው ጋር እና አይ ዶንት ኖ ዋይ እኔ አይደል ቪዚቢሊቲ ሌላ የለሽም ጊዜ ይለኛል። ትመጪልኝ ነበር። አሁን ዛሬ ስንቴ ተመላልሼ እንደገባሁኝ የሆነ ሰዓት ላይ አይ እንጂ ቅድም ኒኒ ልወጣ ነው እሷ ጋር ልሄድ ነው ምናምን ስትል እየሰማኋት ከዛ ወዲያው መጥታ እንደገባች እንግዲህ አውቃለሁኝ ሳይ እሷም ላይቭ ላይ የለችም አንቺም የለሽም። መጨረሻ ላይ ከዚህ በፊት እንደዚህ ሼር የተደረገልኝን ገብቼ ፈልጌ ወደ ላይ ሰው ላይ ገብቼ ማለት ነው እውነት በዛ ነው ያገኘሁሽ ኦ ማይ እንጂ ጉድነስ የለሽም። አበይሙ ዋው ልጄን አላገኘሁሽም ነበረ። ስንቴ እንደተመላለስኩኝ አንቺን ፍለጋ ቲክቶክ የኔ ላይ ግን በቃ ፍቅር የኔ እናት፣ አልመጣልኝም። እኔ ልንከራተትልሽ መስዬ አረ ጠላትሽ የኔ ነገሩን ነው እንጂ ውዴ የኔ ነገሩን ነው። ፍቅር። እንዴት አይ ነው ናችሁ ቲክቶክ ቤተሰብ? ጠምዶኛል ብታይ። አይ ዶንት ኖ ዋይ አይ ሃቭ ኖ አይዲያ ዋትስ ጎይንግ ኦን። ምንም ነገር የለም የለሽም አለ። ሌላ ጊዜውን ፊት ለፊት ነው የምትመጪው ላይቭ ስትሆኝ፣ ዛሬ የለሽም። ብፈልግ ከዛ ከዚህ በፊት ሼር የተደረገልኝ ላይ ገብቼ ነው እንዲህ ወደ ላይ ብዬ ያገኘሁሽ እና እንኳን አገኘሁሽ ውዴ። ቴንክ ዩ እኔም ቤት። እኔም እንኳን ደህና መጣሽልኝ የኔ ፍቅር። ፍቅር እኮ ነች በእውነት ፍቅር ፍቅር። ቴንኪዩ ሰብልዬ፣ እውነት ፈጣሪን አመሰግነዋለሁ እናንተ እንድትወዱኝ ስላገዘኝ ማለት ነው። አሜን ቴንኪዩ። የኔ እናት። ሀውዝ ባባዬ ደህና ነው? ደህና ነው። ይኸው አሁን እኮ እሱን አስተኝቼ ነው በዚህ ሰሞን ያው ከእናንተ ከፋሚሊዎቼ በማገኘው ትምህርት በጊዜ እያስተኛሁት ነው። ማሳጅ አድርጌ ጎበዝ ሻምፖውን ምናምን ቀያይሬ አጥቤው በጊዜ ጎበዝ። አብልቼ አስተኛሁት። አሁን ወተቱንም በዚህ ሰሞን አስታውኩት። ለካ ፊት ለፊቱ እያስቀመጥኩ ነበር የሚያስቸግረኝ። አሁን ከቦታው ወተቱን አንሺ ብላ እያል ተቆጥታኝ ወተቱን ካነሳው በኋላ መጠየቅ ተወ። ሲያጣው መጠየቅ ተወ እና እንትን እየተኛ ነው። ስንት አመቱ ነው መስዬ? ሁለት? አሁን ከሁለት ቀን ከሶስት ቀን በኋላ ሁለት ይሆነዋል። ኦ የኔ ፍቅር ሃፒ ኤርሊ በርዝዴይ። ቴንኪዩ ውዴ ፈጠን በያ አመሰግናለሁ። ታዲያ ሁለተኛ አንጪና አብሮ ይደጉ። እሺ የአንተ አባትየው የለም፣ ቆይ ይምጣና እንደመጣ ነው የምልከው። እሺ ምትዩ እኮ ስለማታጭ ብዬ ነው እኮ የምነካካሽ መስዬ የኔ ፍቅር። አባትየው የለም፣ ይምጣና ወዲያው ሰዳለሁ። ወደ አይዞሽ። እሺ የኔ ፍቅር ቴንኪዩ ተባረኪልኝ። እኔ እና ስለመጣሽ ደስ ብሎኛል። የኔ መቤት ተባረኪ። ራዲያ አንድ ጊዜ ሚዩት ታደርጊያለሽ የኔ ቆንጆ? ራዲያ ሚዩት አድርጊልን ፕሊዝ። ኦኬ ሬዲ ስትሆኚ ጠይቂና እናይሽ የኔ እናት። ሩሂ እንዴት ነሽ? ሩሂ አለሽ? እንዴት ነሽ የኔ እናት? ደህና ናችሁ? እግዚአብሔር ይመስገን። ደህና ነሽ ወይ? አለን እግዚአብሔር ይመስገን። ያው አሜን። እንደመጣችሁ ዛሬ ደግሞ ገባው ጆይን አደረኳችሁ በዚህ በስልክ ዙሪያ እኛ ጋር ኪስ አውላቂ ሆኗል የኔ ልጅ። ኦ ማይ ጋድ አሜን ላይክ ፓስወርድ እንደውም በቀላሉ አንዲት ጓደኛዬ ፓስወርድ አቀይሪ አለችን። ፓስወርድ ቀይሪ በቃ ኦኬ በቃ እውነቷን እኮ ነው። አንዳንዴ እኮ ጠጠር ምንድነው ጋን በጠጠር ይደገፋል ይላል ነገር ሰው። ትልቅ ችግር በትንሽ ነገር መፍትሄ ይሆናል። እና ፓስወርድ ስቀይር እንትን አለ ለተወሰነ ጊዜ ተበ። ግን የኔን ትንሽ ሼር ለማድረግ ያክል ቅድም እንዳልሽው አዳዲስ ምግብ ለማስጀመር ምንም ነገር ለማድረግ ስልክ ነበር ብንሰጠው ስዳት ዝም ብሎ አፉን ይከፍታል። በቃ ምን ይብላ ምን አያውቅም። ድንጋይ ይጉረስ
እንቁላል እምቢ ሲል የነበረው ሰው እንቁላል ይውረስ ድንጋይ ይውረስ አያውቀውም። በቃ በደመ ነፍስ ብልት ብልት ነው። የኔ ጌታ ከዚህ ምንድን አሁን ምን ይጠቅመዋል ይሄ ይለኛል። እንደውም ባለቤቴ አሁን እኮ ይሄ ስለማያውቀው ሳያየው በልቶ ራሱ ይጠቅመዋል ብለሽ ነው ይለኛል። እንዴ ቴስቱን ይላመደዋል ቢያንስ ምናምን እያለን ግን የኤቢዋ ቴራፒዋ ምን አለችኝ? ለረጅም ጊዜ ከተለማመድሽው ኔጌቲቭ ቢሄቪየር ይልቅ ለአጭር ጊዜ የተለማመድሽው ለማስተው የተሻለ ነው እና ዛሬ ይሻላል ከነገ ለማስተው በምግብ በስልክ ማብላት መተው ዛሬ የዛኔ 4 ዓመቱ ነበር እንደዚህ ስትለኝ 6 ዓመቱ ላይ ጠብቀሽ ከምታስተዊ ዛሬ ብታስተዊ በቃ እጁ ላይ ፍጅት ስጪው ብሎክ እንዲያደርግ ብሎክ እንዲደረደር የተለያዩ ጌሙ እጅ ላይ ስጪው እንጂ ስልክ አትስጪው አለችኝ። ያው ቤቢ ስቴፕ ጀመርን ማለት ነው። ምግብ ስንሰጥ ቢያንስ አለመስጠት እና በእኔ በዙሪያ ያሉት እህቶቼ ጓደኞቼ ምናምን ደግሞ በጣም ሱፐር አዌር ናቸው ከእኔ የበለጡ። በእኔ ምክንያት ነው ግን ያወቁት ስለ ኦቲዝም በቃ እኔ ግን ከነገርኳቸው እኔ ላይ በላይ ሌላ ኢንፎርሜሽን ሲመጣ አንዱን እየለቀኩ አንዱን እያስኩ ሊሆን ይችላል። እነሱ ግን ያዙ ነው በቃ አይለቁም። ስለዚህ አይ በቃ አሁን ይሰጠው ምናምን ለምን ይሰጠዋል ምን ስለተቀየረ ብላ ጓደኛዬ እኔን ቻሌንጅ ታደርገኛለች ማለት ነው። ምን ስለሆነ አሁን በቃ እኔ እንደዚህ ያደርገዋለሁ አልሰጠውም። አስቸጋሪ ሲቹዌሽን ላይ ብንሆን ማለት ነው ቻሌንጅ በዙሪያ ያለ ሰው እኔን ያፋጥጠኛል መልሶ ማለት ነው። እህቶቼ አይ አሁን እኮ እንዲያደረገ በቃ ይሰጠው እንዴ ምንድን ነው አንቺ ነሽ እንዲህ ይሰጠው ያልሽው ይሄ ልጅ የምትሞግችለት ያለሽ ሆኖ ያልገባኝም እሱ ይሰጠኝ አላለ ምናምን ይሉኛል። እና በዙሪያ ያሉ እህቶቼ ጓደኞቼ ምናምን ረድተውኛል ለመቀነስ። ከዛ ግን ትልቁ ጦርነት ስልክ ይዞ መቀማት አምጣ ስጠኝ። በስማ በር ከተከፈተ በቃ ሊሮጥ ሊያመልጥ ይችላል የሌለበትን ነገር እና ኤቢዋ ምን አለችኝ? ጊቭ ሂም ኮንትሮል እና ዱ ዩ ዋና ፑት ኢት ኦን ዘ ቼር ኦር ዱ ዩ ዋና ፑት ኢት ኦን ማሚስ ሃንድ ብለሽ ምርጫ ስጪው አለችኝ። እና ይሄ እኮ ሳይንስ ነው መቼ ፕራክቲካል ይሆናል ብለሽ ነው ምናምን እያልኩ በልቤ አብራኝ ነበረች። ብላ ወዲያው እዛው ጋር እዚህ ጋር ማስቀመጥ ትፈልጋለህ ወይስ ለማሚ እጅ ትሰጣታለህ ስትለው እዚህ ጋር አስቀምጠዋለሁ ብሎ ቁጭ አደረገው። ከዛ እንዴት ነው ግን አልገባኝም እንዴት ሰራ ስላት ሂ ስቲል ሃቭ ኮንትሮል ዲሲሽን ሜክ እያደረገ ነው እና እዚህ ጋር አስቀምጠዋለሁ ሲል ጊቭ አፕ ያደረግ አይመስለውም ወስኖ ስለሆነ ያሰጠሽ ያለው አትታገዩ አምጣ እዚህ ጋር ቁጭ አድርግ ከ1 እስከ 3 እቆጥራለሁ ዛሬ እዚህ ጋር ያልመጣ እንደሆነ ምናምን አይሰራም። ከባድ የሆነ ሲቹዌሽን ላይ ሳላስበው ወይ ወስዶ ወይ በጸባይ ሰጥቼው ይሄንን ኤክሰርሳይዝ ስጨርስ 5 ደቂቃ እንደዚህ እሰጥሃለሁ ምናምን ብዬ እንደ ሪንፎርስመንት እንኳን ተጠቅሜ አንዴ እጁ ላይ ከገባ ማስወጣት ከባድ ነው ማለት ነው። ግን ይሄ ዘዴ በጣም ረዳኝ። ኩዊክ ነው ደግሞ ኩዊክ በቃ እዚህ ጋር ታስቀምጠዋለህ ወይስ ማሚ ኪስ ውስጥ ታስቀምጠዋለህ? ማሚ ኪስ ውስጥ አስቀምጠዋለሁ ክትት ይሄዳል። እና አዲክሽን በጣም አዲክሽን አለው በጣም እንዲሁም ለእንትን ሄጄ ነበር አሰስ ለማስደረግ ለኢኢጂ እና አይታችሁ ከሆነ ፊት ለፊታቸው እንደ ፍላሽ ላይት የሚመስል ነገር ብረት ያደርጋሉ። ከዛ ምንድን ነው ያደረግሽው እዛ ጋር ስላት ካለ እንኳን ኤኒ ሲዥር አክቲቪቲ ካለ እሱን ለመቀስቀስ ነው ላይክ ትሪገር ለማድረግ ነው ሶዳት ስካን ሲደረግ ካለ ለመያዝ ካለ ደግሞ ኢንዲዩስ ተደርጎ ስለሆነ ከሌለ የለም ካለ ግን ይሄ እዝ ላይክ እንዴት ነው እርጉዝ ሆነሽ ግሉኮስ ቴስት የሚደረገው ትሪገር አድርገው አይደል? ቶለራንስ ቴስት የሚደረገው ልክ እንደዛ ነው ትሪገር። ከዛ ይሄ እኮ ማለት የቲቪ ስክሪን የስልክ ስክሪን ማለት እኮ ነው ስላት ኤግዛክትሊ ስልክ ላይ እኛ በአይናችን ስናየውን በሌላ ካሜራ ግን ቀረጩ እንደዚህ ይርገበገባል። ታትስ ኤግዛክትሊ ደ ሲግናል እዚህ ጋር የምንሰጠው እና በጣም ብዙ ጊዜ ስልክ ላይ የሚያሳልፉ ህጻናቶች ሲጀር ራሱ
ትሪገር ያደርጋል በኢየሱስ ስም ዋው። አለችኝ ማለት ነው። እና አበዝ ላይክ ሻክድ። እሱን ደግሞ እንትን ለማለት ስልኬን የሰጠሁት እዛ ጋር ስቴብል ሆኖ እንዲተኛ እና ምንድን ነው ያልሸለሹ በቃ ይሄ ራሱ እንደዛ እያደረገ ነው ማለት ነው ስላት ይሄ ኤግዛክትሊ በቃ ስካን ማድረግ ስላለብን ነው። እና ኢቨን ሲጀር ያለበት ልጅ እንኳን ቢሆን ሲጀሩን ቢቀሰቅሰው ኦኬ አየ ነው ማለት ነው፣ ሪከርድድ ነው ማለት ነው። ሶ እኛ አላመጣንበትም ያለውን ነገር ነው የሚቀሰቅሰው። እና ስልክና ቲቪ እንዲህ ነው። በተለይ ደግሞ እነሱ አይናቸውን ራሱን እንደዚህ ድርግም አያደርጉትም፣ ፍጥጥ እንዳሉ ነው የሚያዩት ልጆች። እና you should be very careful with this thing ምናምን አለችኝ ማለት ነው። ኦ ማይ ጋድ ብለን ያው ከዛ በኋላ ሞር ሲሪየስ እየሆነን መጣን ማለት ነው። ስልክ ላይ ግን አሁንም እንደ ሬንፎርስመንት እንጠቀምበታለን። አይፓድ ላይ እንትን አለ አይደለ ሁክድ ኦን ፎኒክስ ስቲል ላይክ አይኤክሴል ምናምን አይፓድ ላይ ስናደርግ እንደ ሬንፎርስመንት እንጠቀመዋለን። ግን በስህተት ኪችን ካውንተር ላይ ከተገኘ ይዞ ላጥ ነው የሚለው። ላጥ የት ነው ያለው ሲባል እሱ ብላንኬት ሸፍኖ ጨለማ ነገር ፈጥሮ ስልኩን ተደብቆ ይሄ ሀከር ነው የሚመስልሽ በቃ። እና በጣም እንትን ነው። ስቲል ዊ አር ኢን ዘ ፕሮሰስ። ግን አሁን አንቺ ምን ትመክርኛለሽ? አሁን በጣም የሚገርምሽ ኮምፒውተር እንኳን በጣም ትንሽ ጊዜ ነው ያሳየሁት፣ ወዲያውኑ መጠቀም የጀመሩ እና ቮይስ ቱ ስፒች ኮንቨርት አድርጎ ወርድ ፓድ ላይ ጽፎ ሉክ ማሚ ይሄንን ጻፍኩ አለኝ። ዋት ምናምን ብዬ ደንግጬ እንዴ ይሄንን ጻፈ ምናምን ስል ወይት አለና እቺ የማይክሮፎን አይከኗል ነካትና እንደዚህ ምናምን ብሎ ለፈለፈ። ከዛ ቴክስት ስፒች ስለሆነ ጻፈው። ስፒች ቱ ቴክስት ነው። ኮንቨርት አድርጎ ወርዱን ጻፈው እና ኤኒቲንግ ጉግል ላይ ከፍቶ በቮይስ ከማንድ ነው የሚሰጠው። እንትን እፈልጋለሁ፣ እንትን አድርግልኝ፣ እንደዚህ በቃ ይግባባዋል በቮይስ ከማንድ ማለት ነው። እና በአንድ በኩል ከቴክኖሎጂው ጋር እንትን ማለቱ ያው ዳትስ ደ ፊውቸር ነው። ቀድም እንዳልሽው ለዘላለም አላቸው። ግን አንቺ እንደ ሬንፎርስመንት በቃ ተጠቀሙ፣ ከህይወታቸው ይውጣ ኮምፕሊትሊ ብለሽ ታስቢያለሽ? ጥሩ ጥያቄ ነው። ያ እኔ አሁን አይ ዱ ጊቭ ማይ ችልድረን ዲቫይስስ ኦኬ ጋይስ፣ እኔ አልሰጥም አላልኩኝም። አይ ዱ ጊቭ ዛም፣ ግን የምሰጣቸው ወን አሁን ለምሳሌ ፀጉራቸውን ሊቆረጡ ሲሄዱ አይ ዱ ጊቭ ዛም አልፎ ዲፔንዲንግ ኦን ወት ካይንድ ኦፍ ታስክ የሚያደርጉት ነገር ካላቸው እና እንደገና ላይክ ለእኔ ልጄ እንግዲህ ከዚህ በፊት ሳወራ ሰምታችኋል። በጣም እንትን ምንድን ነው ስሙ ኖይዝ ባዘር ያደረገው የነበረ ልጅ ነው። በጣም ሂያ ሰንሰሪ ኢሹ ነበረው ማለት ነው። እና አሁን እዛ ፀጉር ቤት ሲቆረጥ መጀመሪያ ሲቆረጥ ጊዜ ላይክ ያን ራሱ ድምፅ ቶለሬት አድርጎ መቀመጡ ፎር ሚ ዋዝ አ ቢግ ዲል ራይት። ሶ ለዛ ነበር የተጀመረው ማለት ነው። ኢት ቢካም ትራዲሽን አሁን ማለት ነው። በቃ ኤቭሪ ታይም ሄር ከተሪ ካለ ላይክ አብሮት የሚወስደው ዲቫይሱ አብሮት ይሄዳል ማለት ነው። ኦልዌይስ ባይ ዲፎልት ሆኗል አሁን በቃ። ሶ ግን when it comes to እንዳልሽው አሁን ይሄ አሁን ወርድ ዶክመንት ከፍቶ መጽሐፍ ፓወርፖይንት ላይ ኤክሰሎች ላይ ገብቶ ብዙ ነገር ያደርጋል። ብታዩ በጣም ብዙ ነገሮች አይ አላው ዳት ኤቭሪ ናው ኤንድ ዘን። ግን ኢቨን ዳን እዛ ላይ የሚያደርጉትን ነገር we need to be extremely careful መሆን አለብን። ቢካዝ ልክ እንዳልሽው ነው ልጆቹ this thing is so addictive፣ በጣም አዲክቲቭ ከመሆኑ የተነሳ ማለት ነው። ልክ እንዳልሽው የሰው የእንግዳ አይቀራቸውም ማለት ነው። ይዞ ይሮጥ የነበረው እኮ የኔም ልጅ እኮ ያደርግ ነበረ። የሰው ስልክ ሁሉ ነበረ ይዞ የሚሄደው እና የሚከፍተው ማለት ነው። እና ዛት ሌቭል ኦፍ አዲክሽን ካለ ኖ ስክሪን ፒሪየድ ዳስት አይ ውድ ናት ጊቭ ም ናት ዋንስ ማለት ነው። ኢትስ ኦኬ ላይክ ቱ ፕራክቲስ ምናምን፣ ግን አንዳንዴ አዲክሽኑ ራሱ ከሲስተሙ እስከሚወጣ ላይክ ኮምፕሊትሊ
ራን አውት አድርጎ እስከሚያልቅ ድረስ አውደን ግብም ልክ እንዳልሹ ነው ቅድም ዴር ሶ ኩክ ልጆቹ በአንድ ነው በ5 ዓመቱም ብዙ ሰዎች አይ ከልጆቼ ምንድነው ከልጆች ወደኋላ እንዳይቀርብኝ ብዬ ነው ብዙ ጊዜ ሪዝን አውት የምናደርገው ማለት ነው። እና ወደኋላ ይቀራል የሚባል የለም። የዚህ ጀኔሬሽን ልጆች ኦቨርናይት ነው ነገሮችን የሚማሩት ማለት ነው። ኦቨርናይት ሀቭ ኖ ፕሮብለም ካችንግ አፕ እንዳልሹ ይሄ ታይፕ ማድረጉን እኔ አንዳንድ ጊዜ አይ ወንደር ሁ ቲች ዚስ ጋይ ብዬ ግራ የሚገባኝ ማአት ነገር አለ የሚያደርገው ማለት ነው። እና ማን ያስተማረው እራሱ ቆፍሮ ምን ብሎ ማለት ነው። ግን ዳት ኤክሳይት ሚ ኦፍ ኮርስ ላይክ አም ግላድ ዳት ሂ ኢዝ ኤብል ቱ ዱ ዳት ግን አምናገነ ኮንሲስተንትሊ ደግሞ እሱን እንዲያደርግ አሁን እኔ አም ትራይንግ ላይክ ከባሌም ጋር እያወራን ነው ሌሎች ላይክ ፊውቸር እንጀራቸው የሚሆነውን ነገር ፎር ኤግዛምፕል አይ ዶንት ኖ ኮዲንግ ሊሆን ይችላል የተለያዩ ነገሮች ወደኋላ ወደፊት ኤክሰል ሊያደርግ የሚችል አይደለ የሚያደርጉ ነገሮች አሉ። በተለይ ከፍ ያሉ ልጆች ካሏችሁ 9 10 11 ዓመት ያሏችሁ ልጆች ላረት ቲንግስ ኢንትረስቱ ካላቸው ከኤሌክትሮኒክስ ጋር ማለት ነው ሌላ ነገሮች ላይ ላይክ ኦፍ ኮርስ ትምህርት ላይ አፌክት እንዳያደርግ ብለው በሳምንት አንዴ ሊሆን ይችላል ወይ በሳምንት አንድ ቀን የተወሰነ ሰዓት ላይ ላይክ ለፊውቸር ይጠቅማቸዋል ብላችሁ የምትሉትን ነገር ማስተማር ይሻላል እንጂ just allow them to sit on computer 24/7 እኔ I don't support ግን ለመማር ለኤጁኬሽናል ለሆነ ነገር ለተወሰነ ጊዜ ሆምወርክ የሚሰሩ ከሆነ of course አይደለ they have to work on their computers መስራት አለባቸው። ግን ዩቲዩብ ላይ ተገብቶ ፓሲቭ የሆነ ስክሪን ታይም ማለት ነው ምንም እንዳልሹ በቃ I don't even know ሲጀር ትሪገር እንደሚያደርግ አብና I just heard it from you እና kind of scary አይደለ በተለይ ልጆቹ ያንግ ሲሆኑ you know በተለይ ኮሚኒኬሽን ገና የሌለው ልጅ ኮሚኒኬት ማድረግ ያልጀመረ ልጅ ሶሻሊ አክዋርድ የሆነ ልጅ you know ሶሻል የማይገባው ልጅ ምናምን እንደዚህ አይነት ልጆች ካሉ we need to be careful በቃ no screen time go play do like you know whatever he needs to do ማለት ነው። እንደዛ እያደረግን እንትን ብንላቸው ይሻላል። because አንዳንዴ this you know like መበደልም አንፈልግም በደል ካልኩት ማለት ነው ኮሬንኮት መበደልም አንፈልግም ኤክስፖዝም ማድረግ አንፈልግም like in between stuck ነው የምናደርገው because ትምህርት ቤት ሲሄዱ የሚያዩት ነገር አለ ጎረቤት ሲያደርገው የሚያዩት ያክስት ልጅ አጎት ልጅ የሚያደርገው አለ እናንተ ቤት ያለው ደግሞ ሩል የተለየ ነው። it's hard እኔ ሄጄ ሰው ቤት የቲቪ ኮንትሮል ጠረጴዛ ላይ ተደርድሮ ቲቪው በቃ እንትን ተከፍቶ እያለ ቲቪው ቀኑን ሙሉ የሚውልበት ቤቶች አሉ ሄጄበትም ማውቀው ማለት ነው። እና ፍሬንድ ሲሄድ በመጀመሪያ ቀጥ ብሎ ሰው እንኳን ሰላም አይልም ማለት ነው። ገባ ጫማውን አወለቀ ተንደርድሮ ሪሞት ላይ ነው ማለት ነው you know ስለዚህ this is addiction አይደለ አዲክትድ የሆነ ሰው that's what they do ማለት ነው። so ኤሌክትሮኒክስ ደግሞ it can be very addictive ነው like years እንኳን ከልክለሻቸው አይወጣም ከሲስተማቸው ማለት ነው ሰዎቹ። ስለዚህ እኔ ኖ ነው የምለው መቼስ እንዲሁ ለኤጁኬሽን ፐርፐስስ ካልሆነ ኦር ደግሞ እንዳልኩት ፊቸራቸው ነው ብላችሁ የምታስቡትን ነገር ከፍ ያሉ ልጆቻችሁን እያስተማራችሁ ካልሆነ በስተቀር እሱም በሳምንት የተወሰነ ጊዜ ምንም ከስክሪን ምንም የሚያገኙት ነገር ያለ አይመስለኝም። እና we need to be careful በተለይ ሶሻሊ አክወርድ የሆኑ ገና ብዙ የሚቀራቸው እንደዛ ከሆኑ እሱ ላይ ሞር ፎከስ ማድረግ I don't know ሩህዬ if I got your ጥያቄሽ መልሼው ከሆነ አላውቅም። በደንብ ከአንዳንድ ነው ሀሳብሽን በደንብ ነው ያገኘሁት። እንግዲህ ያው ዙሩን ጠበቅ ማድረግ ነው ደግሞ አሁን ምንም አማራጭ every time አሁን ግሉተን ፍሪ እኮ ፓስታ ነው ግሉተን ፍሪ በቃ መጀመሪያ ፕራውድ ሆነሽ ምናምን ከዛ እናንተን ስንሰማ ኦኬ ካርብም ለካ ችግር አለው ግሉተን ፍሪ ስለሆነ ለካ ዳይት ላይ ሰርቻለሁ ለካ አይባልም። ሌላ አንደርስታንዲንግ ነው ላይክ አዌከኒንግ ማለት ነው። አሁን ምንት ነው እያንዳንዷ ኮንቨርሴሽን እና አሁን ይሄም ደግሞ ላይክ ዌክ አፕ ነው ለእኔ ዌክ አፕ እስናር ሄልዚ አማውንት ቢካዝ ፕሌይግራውንድ ላይ ሄዶ ስልክ የሚናፍቀው ከሆነ እስናር ሄልዚ ኢንዶር ፕሌይግራውንድ 40-30 ብር ከፍለሽ ገብቶ ስልክ ነው የምፈልገው ቢልሽ የነገሮች ደግሞ ነገሮች ሲሪየስ እንደሆኑ እንደዚህ ሲወራ ነው ለራስሽም የሚገባሽ። ምን ነው የሚመስልሽ
ኮመን ነው ትክክል። የሚመስልሽ። ያው በቃ ልጅ እኮ ይፈልጋል ምናምን በጣም ላይትሊ ነው የምታዩ ምናምን። ከዛ ግን እንዴት ሲሪየስ እንደሆነ ነው እንደዚህ ብታወሪ በግሩፕ ሲወራ እንዴ ምን ሆኜ ነው ላይትሊ የወሰድኩት ለምንድን ነው እንደዚህ ማደርገው ብለሽ ራሽን ኮሽን ታደርጊያለሽ። ስለዚህ አሁን ዙሩን ከረር እናደርገዋለን ማለት ነው እኛም። ትክክል ሩትዬ። ቢካዝ እነኚህ ልጆች they have their own future። እኛ we're not gonna be here to guide them at some point ላይ we have to exit their life አይደለ? ራሳቸውን ችሎ የሚንቀሳቀሱና እና መዓት አዳልቶች አይተሽ አታውቂም? ግሩፕ ላይ ተሰብስበው አዳልት ግሩፕ ላይ ተሰብስበው ሌሎቹ ግማሾቹ በጣም ኢንጌጅ እያደረጉ የሚጫወቱ፣ አንዳንዶቹ ደግሞ ስልካቸው ላይ ተደፍተው ማለት ነው አንገታቸው እስከሚጎብጥ ድረስ ተደፍተው ስልካቸው ላይ የሚጎረጉሩ አሉ። that is because of their exposure ነው። ከታች ነው የሚጀምረው ማለት ነው ከልጅነት። ይሄ አድገሽ የምትማሪው ነገር አይደለም ማለት ነው። አብሮ ያድግና addiction to break addiction is so hard። እናንተ ቡና እንኳን ማቆም እንዴት ከባድ ነው፣ እንኳንስ ደግሞ በልጅ አእምሮ ሊያውም ኤሌክትሮኒክስ ፋስት የሆነ ፔስ አይደለ? በጣም እኮ ፍላሽ ነው፣ ብዙ የሚያጓጓሽ ነገር አለ። በጣም እኛ ራሳችን ቲክታክ ላይ ተጎልተን ስንት ሰዓት ሙሏል ስክሮል ስናደርግ የምንውለው ዳትስ እኮ ዶፓሚን እኮ ነው አይደለ? በቃ ፕሌዥር ይሰጥሻል። ሰም ካይንድ ኦፍ ፕሌዥር አለው ማለት ነው። እና ያ ፕሌዥር ከየት መጥቶ ነው የሚሞላው? ዳስ ዋይ እኮ ስትከለክያቸው ደቨስቴትድ ነው እኮ የሚሆኑት። ፊዚካሊ ኢሞሽናሊ ፔናቸውን ታየዋለሽ እኮ ፊታቸው ላይ ኖ ስትያቸው ማለት ነው። አዲክሽን እንደዛ ነው። በጣም ነው የሚታመሙት፣ ያማቸዋል፣ ሊትራሊ ያማቸዋል ማለት ነው። ሪሊ ህመም ይሰማቸዋል። እና ዳስ ናት ኖርማል። እሱ ጤንነት ነው እንዴት አለ። ስለዚህ ጤንነት ስላልሆነ ልጆቻችንን እያወቅን ልንገድል እንችላለን። ቢካዝ ኖርማላይዝድ ሆኗላ። ኤቭሪበዲ ዳዝ ኢት። ጎረቤት ያደርገዋል። እንዳልኩሽ ቤተሰቡ ጋር ስትሄጂ የተደረገ ኤቭሪዌር ዩ ጎ it become normal. Everybody has it, so why not me ይባላል ማለት ነው። እኔ አንድ አባት አለ በጣም ሲሪየስ የሆነ አባት እና ልጁን አልሰጣትም ገና shouldn't have any phone ማለት ነው። እና ከዛ እኔ እኮ ቢኖረኝ እኮ አያቴ ጋር ደውል ነበር፣ ቢኖረኝ እኮ አክስቴ ጋር ቅድም እንዳለችው ማንናት ስታወራ ትምህርት ቤት ሲሄድ ኒንዬ ናት ስታወራ ትምህርት ቤት ሲሄድ እኮ ደውልሻለሁኝ እንጂ እኔ ልጫወትበት አይደለም ጌም እንደሚሉት ማለት ነው። እና እንደዚህ እኮ አደርግ ነበረ። አያትየዋም ናፈቅሽኝ ምናምን ሲባል ስልክ እኮ ስለሌለኝ ነው የማልደውልልሽ እንጂ ቢኖረኝ ደውልልሻለሁ ትላታለች ማለት ነው። እና ልጆቹ they try to manipulate to get it ማለት ነው። እሱ ደግሞ ኖ ብሎ ሲሪየስ ሆኖባታል። እና ሁሌ በቃ ሺሶ ስታወራ ግን መጨረሻ ላይ ግን ሲሰጣት ማለት ነው she was not as expected and excited አልሆነችም ማለት ነው። እና በኋላ ላይ ስትነግረን ላይክ ዲሌይ ማድረግ ነገሮችን ዲሌይ ማድረግ ለልጆቻችንም ኢቨን ሞር እንትን ነው ማለት ነው። ሶ ኢምፖርታንት እንዴት አድርገው ራሳቸውን ኮንትሮልም ነው የምናስተምራቸው። የሆነ አንቺ አሁን እኮ ዘመን ላይ የሚያድጉ ልጆች እኮ they don't excite for nothing። ምንም ኤክሳይት እኮ አደረጋቸው ምንም ነገር no excitement more and they still not happy። እንዴ እኛ እኮ ድሮ አይ ሪሜምበር ትንሽዬ ነገር አይ ዶንት ኖ እኔ አጎታችን ከረሜላ ገዝቶ ተሰለፉ ብሎ ይሰጠን ነበር። ለከረሜላ ኤክሳይትድ እንሆን ነበር። ለከረሜላ ዩ ኪዲንግ ከየት ይመጣል? እዚህ እኮ የፈለግሽውን ነገር አድርገሽ they don't get excited they think it's like ይሄንን ደግሞ መምጣት አለብን በዚህ ዙሪያ ማለት ነው። አንዳንዴ ልጆቻችንን የወደድን መስለን ስፖይል የምናደርግ ፔረንቶች አለን። በጣም በቃ excessively we do too much for them unnecessary ማለት ነው። unnecessary too much ምናደርግ ማለት ነው። እና we need to teach them to give than receive these days እኛ የምናሳድጋቸው ልጆች give me now give me more and the most unhappy generation unhappy suicidal self-esteem issue የጎደላቸው ምን ሆነው ነው that's why because that's so እኛ ስፖይል እያደረግናቸው and the way we praise them ራሱ praise ስናደርጋቸው ራሱ too much እንደውም አንድ ሰው ሲናገር don't say I'm so proud of you አትበሉ ልጆቻችሁን are you proud of yourself ብላችሁ ጠይቋቸው እያለ የሚያስተምር የሆነ ሰውዬ ነበረ። are you proud of yourself like ልጆቹ they are too praised ከመደረጋቸው የተነሳ unhappy በቃ ደስተኞች አይደሉም።
እኛ ትንሽ ነገር ነበር ኤክሳይት እኔ እስካሁንም አሁንም በቃ ላይ ካቲንግ በልጅነትም ጀምሮ ስላደግኩበት ነው መሰለኝ በጣም ትንሽ ነገር ነው የሚያስደስተኝ። ብዙም ዩዶን ሀፍቱ ማገዶ አትፈጁም ማለት ነው እኔ ለማስደሰት በእውነት በጣም ትንሽ ነገር ነው ደስ የሚያሰኘኝ እና ነው እነኚህ ልጆች ግን ቴክስ ሶማች በቃ እነሱን ነው ደስተኛ እንዲሆኑ የምናደርገው እና ሳናውቅ ነው ላቭ እንደሱ አይደለም ኤክስፕረስ የሚደረገው ነው ከወደድናቸው ትክክለኛውን ነገር ነው ማሳየት ያለብን። ኦኬ ስላለን ብቻ ሄደን መበተን ሄደን እየገዛ ማምጣት አሁን ነዋ ተውት። የመጀመሪያ ልጃችን ስለሆነ we don't even know what we're doing like በቃ literally እሱም እኛም በቃ የሆነ trial period ነው ማለት ነው። እና የትም ቦታ በወጣን ቁጥር አንድ አይነት መኪና ይሄ መኩዊን የሚባል መኪና ማለት ነው he's so obsessed ከመሆኑ የተነሳ በወጣ ቁጥር ሄዶ እሱን ነው የሚገዛው። አሁን አይ ዶንት ኖ 3-4 ፕላስቲክ ኮንቴነር እዛ ጋራጅ ውስጥ ተቀምጧል ማለት ነው። እዛ አንደኛ ዌስት ኦፍ መኒ፣ ሁለተኛ ልጁ ሂ አውትግሮውት ነው የዛኔ ኦቲዝም ነው ኦኬ ኦቲስቲክ ነው ሂዝ ቬሪ ኦብሰስ ዊዝ ዛት ቲንግ። ይደረደራሉ ምን የማይደረጉት ነገር የለም። እነሱ ብዙ ነገር ልናስተምርበትም ሞክረናል፣ ሰክሰስፉልም ሆነናል በሱ። በእርግጥ ግን አነሰሰሪ ኖ ማለት መቻል አለብን። አሁን ትንሹ በወጣ ቁጥር ገዝቶ ሊመጣ ይሞክራል ማለት ነው። ኖ ዊ ዶንት ባይ ኤኒቲንግ አይ ዶንት ሃቭ መኒ አም አ ፑር ማም አም አ ወርኪንግ ፑር ማም በቃ አይ ዶንት ሃቭ መኒ። ፑር ማለት ወጥቼ መለመን የለብኝም መንገድ ላይ አም ስቲል ወርኪንግ። አላርም ነው እኮ እያነቃኝ የሚሄደው ስራ ማለት ነው። እንዲህ ደም ተፍቼ እየሰራ ደግሞ ለእሱ ኮተት ገዛለሁ ማለት ሰምባዲ ኤልስ ሪች አደርጋለሁ። እሱ እኮ እዚህ 30 ነገር አለው ማለት ነው እንዴ። ሶ ዊ ኒድ ቱ ሴይ ኖ። ልጆቹም ደግሞ እንዴት አድርገው ያገኙትን ነገር እየሄዱ በቃ ባገኙት አጋጣሚ እንዴት አድርጌ ላውጣው ሳይሆን they have to give። አንድ ነገር የሚገዛ ከሆነ they have to give what they have። መጀመሪያ ላይ ያላቸውን ነገር ሰጥተው ነው እሱን ነው ሪፕሌስ የሚደረገው ማለት ነው። ሆሊዴይ ሲመጣ ሪኳስት የሚያደርጉት ስፍር ቁጥር የለውም ማለት ነው። 30 አይተም ሊሆን ይችላል የሚጠይቁት፣ አያፍሩም ማለት ነው። 30 ነገር ፓረንት ነኝ እኮ አይ ኖ ወት ዴይ ኒድ። የሚያስፈልጋቸውን ነገር እየገዛው ፕሮቫይድ እያረኩኝ ነው። ከዛ በተጨማሪ 30 ነገር ከኔ ሪኳስት የሚደረገው ወደዘት መንጥራችሁ ማውጣት አለባችሁ ማለት ነው። ኖ ዩ ዶንት ኒድ ዚስ ዩ ዶንት ኒድ ዳት ዩ ዶንት ኒድ ዚስ እያላችሁ ማለት ነው። ኖ ኦኬ ዚስ ኢዝ ኦል ዩ ጋት ይሄን ብቻ ነው የምታገኘው። ይሄን ስታገኝ ደግሞ what are you giving back? ምንድን ነው የምትሰጠው ለሌለው ሰው ምንድን ነው የምትሰጠው አንተ ይህን ሪሲቭ ስታደርግ እያለን ልጆቹን ከአሁኑ ነው የምናስተምረው ማለት ነው። ዛሬ ላይ ስታስተምሯቸው ነገ እንግዲህ ልጆችን በማስተማር ውስጥ ስናልፍ ማለት ነው እኛ ያስተማርናቸውን ነው የሚሆኑት ልጆቹ they live by example ማለት ነው። ቤት ውስጥ የሚሆኑትን ነገር ነገ ጠዋት ግን ሲያድጉ መጀመሪያ የሚከፍሉት የውጭ ያለውን ሰው ሳይሆን እኛን ነው። ፍቅር ከተማሩ ፍቅር ልጆች ነው የሚሆኑት ለእናት ለአባት ማለት ነው። ዲስፕሊን ካስተማራችሁ እያለቀሱም ቢሆኑ ማለት ነው እየጮሁም ቢሆን አይሄቹ እየተባላችሁም ቢሆን ማለት ነው ይጋድሮች ጋርዱ መደረግ ያለበት ነው የሚደረገው። እንደ ጎረቤት ሳይሆን እንደ ቤት ነው የሚኖሩት ማለት ነው። እኛ በተለይ እዚህ ነው ከኢትዮጵያ መተን ምናምን ልጆች እዚህ ወርደን ፈርስት ጀነሬሽን የምናሳድግ ሰዎች በጣም ብዙ ቻሌንጅ ነው ያለብን ጋይስ። በጣም ኖ ማለት መልመድ አለብን። ፍቅሬን የምገልጸው የሆነ ቁሳቁስ በመግዛት አይደለም ማለት ነው። the one thing you can give for your child by the way ልጆች እንዳስለመዳችኋቸው ናቸው ደግሞ they need only simple things። simple ማለት nothing but you ማለት ነው። ፍቅር ብቻ ፍቅር and your presence ነው የሚፈልጉት። that's it of course ማቴሪያል ካስለመዳችሁ እሱን ነው የሚፈልጉት። የሆነ ነገር ገዝተሽልኝ ትመጫለሽ አሁን ስትወጪ በቃ በወጣሽ ወቅት ገዝተሽልኝ ትመጫለሽ you gotta be kidding me። Yeah, you're right ቢንዬ። time and love present መሆን physically present መሆን that's all they need ማለት ነው። እና እነኝን ደግሞ አንድ ቀን መተን እንሄድበታለን እግዚአብሔር ቢፈቅድና እድሜ ከሰጠን ተዘጋጅተን መተን ምንድን ነው እሱ ውስጥ እያደረግን ያለ ነው ብለን ሁላችንም አወጣተን ከየቤታችን የተሻለ የሚለውን ነገር ማለት ነው እና እናወራለን። ቴንኪዩ ሩትዬ። ሌላ ነገር ውስጥ ገባን ሩትዬ። ቴንኪዩ ጉድ ኳስችን። ተባረኪልኝ እኔና አንቺም ተባረኪልኝ። አሜን። እኔና አዳምጣለሁ። የሲጀሯን ነገር ሼር ላድርግ ብዬ ነው ግብት ያልኳት።
ኧረ ተባረኪ። ቴንክ ዩ እኔም ቤት። እሺ መስዬ፣ ከመስዬ በላይ ያለሽው መሲ መሲ ሚኪ አይሰምልኝ ሄሎ ይሰማል? አይ እታችን እንዴት ናቸው? እንዴት ነሽ? እግዚአብሔር ወይዬ ይመስገን። አዎ ትሰሚያለሽ? ደህና እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን ደህና ነን። ሁሉ ሰላም ነው ወይ? እግዚአብሔር ይመስገን። እኔ እኮ አዎ አዴክት እሺ ወረባ ነው እዚህ ጋር አዎ አሁን አሪፍ ነው። የሆነ አማይ ግድ ነው። ነበረ ያ አሁን አሪፍ ነው። ቴንክ ዩ መሲ እኔም ቤት ተባረኪ። ጓይድ መሲ እኔ እንኳን አዲክትድ ከሆንኩት አንዷ ነኝና ትንሽ ትንሽ አሁን የምትሉኝን እየሰማው ነው አደርጋለሁ። ግን ኬት ልጀምር? በቃ ሩጦ መጥቶ ብግባጉን አስቀምጦ ሪሞት ፍለጋ ነው። ልብሱን ቀይሮ ማለት ነው ስኩል ልብሱ ስንት ዓመት እና ነው? 9 ፒሲቢዋን እንዲጀምር ወይ ለቃ ከዚህ በኋላ ላስቁመው ወይ ስላት ኦልሬዲ እንትን አዲክትድ ሆኗል እና ስራ እንዲሰራልን በሱ ነው ሪንፎርስ እንጠቀምበት እና አምና ገነ ጊቭ ዩ ሪሞት ምናምን እያልን ነው ብሬክ ታይም ኦንሊ ነው እንትን የምትለው። ግን እሷ ከሄደች በኋላ ምንም እሺ አይለኝም። በቃ ካለበለዚያ እጃው መውጣት አለብኝ። እዚያው ሰውጣ ደግሞ ያልተባለ ቶይ ነው የሚያስገዛኝ። በቃ እኔ ደግሞ ደስ ያለው የመሰለኝ ምናምን ይተዋል ብዬ 30 ደቂቃ ይዞ ቶይውን ላይክ ተጫውቶ በቃ ዳሴት ሌላ እንግዛ ነው የሚለው እና እኔ አታች ካሉን ክሱ ጋር ደስነት ምንም የሚያስቆመው የለም። ከቲቪ ስልኬ ነበር አስተውኩት፣ ስልኬን አስተውኩት። አሁን ቲቪ ላይ ነው በቃ ተነስቶ ከእንቅልፉ ተነስቶ ቲቪ ቁጭ ብሎልሻል። እኔ ላይክ 30 ደቂቃ 1 ሰዓት ሌቱን ከነቃው ዋችን ላይክ በጣም ስኬሪ ደግሞ ስኬሪ አይፈራም። ዳይኖሶር ነበር በልጅነቱ የሚወደው የነበረው በዳይኖሶር ነው የሚጫወተው። በጣም ስኬሪ እና አሁን አፋቸውን ሚል ዳይኖሶር በጣም ነው የሚጮሁት። አሁን እሱን ነው የሚከፍተው። እሱ አፉን ራሱ ሰፋ ህይወዝ ላይ በእንደ ዳይኖሶሮቹ ይከፍታል። ሲከፍቱ ይከፍታል። መሲ አፉ ሰፋልሽ ላብድ ነው በቃ ላይክ እምቢ ከከለከልኩት በቃ አሁንማ 9 ዓመቱ በጣም ስትሮንግ ነው፣ ይገፈትረኛል። ትንሽ እኔን ነው የሚፈራው ከቤተሰብ ማለት ነው እንጂ ሂዝ ኦቨር ላይክ ኦቨር እንትን በጣም እና ቨርባል ነው 2 ሳምንት ቨርባል ነው ያወራል። የሚፈልገውን በደንብ ፐርፌክት አይደለም ነው ይህ ናት እንትን ግን ይሄ ኤክስፕረስ ይገባዋል። የምትነግሪው ነገር ያንደርስታንጂው ይገባዋል በጣም አንቺ የምትነግሪው አንደርስታንድ ኤክስፕሌን ለማድረግ ይገባዋል። ግማሹን ይነግረኛል፣ ግማሹን ደግሞ በቃ በጣም ኤክስፕሌን እምቢ ሲያደርግ ቢሄቪየር ያመጣል ማለት በጣም ኤክስፕረስ ማድረግ ሲያቅተው ማለት ነው። ሰምቼው እሺ እንደዚህ አይደለም እንደዚህ እናደርጋለን፣ ከዛስ እንትን ፒዛ ግዢልኝ የሆነ ጃንክ ነገር ነው። እኔ ዛሬ ራሱ ዶክተሮቹ ጋር አፖይንትመንት አስይዣለሁ በቃ እናንተ ጋር ከሰማሁ በኋላ እና ይሄንን ደግሞ ኮንትሮል ራሴ እነሱ መቼም አያግዙኝም እና አይ ማንም አያግዝሽም፣ ብቻሽን አንቺው ብቻ ነሽ ያለሽው። ነው ሪሞቱ ሊጠፋ ይችላል አይደል? ሪሞት ጠፍቶ ያውቃል? ግን እንደው በቃ ሁሉንም ሰው ነው በቃ አምጣ አንተ ነው የደበቅከው ነው እኔ አይደለሁም ከልዛኛው ሰው ኦኬ ለምን አታፋልጊውም? አሚን እኛ እንደሱ እናደርግ ነበር። ይጠፋል እቃ ማለት ነው ላይክ ኦን ፐርፐዝ አጠፋዋለሁ። ከዛ አብረን እንፈልጋለን። ቤት ውስጥ ማንገባበት ቦታ የለም። በቃ ፈልግ የታለ እያለ አማዞን ኦርደር he knows how to order he knows how to እንትን አይ ሂዳቱ ማች አክሰስ የኔ ቆንጆ አክሰስ ሰጣችሁታል። ብዙ አክሰስ ያ ሂዝ አ ኪድ እኮ ሂዝ 9 year old ልጁ 9 ዓመቱ ነው። እናንተ you give him too much እንትን እንዴ ሊያዌይ ተሰጥቶታል። እና ከስልኩ ላይ ብዙ ነገር ስለሄደ ነው ስልኩን ከለከልኩት። በቃ ከዛ ወደ ቲቪ ሄደ። በቃ ቲቪው ላይ አሁን ቲቪው ላይ ጎግል ያደርግልሻል። ኢቨን ቲቪው ላይ እንትን ያደርጋ ሰርች ያደርግና ይሄ 56,000 ምናምን የሚገዛ ጌም ማሚ can you buy this
ማሚ ሾደም ዳት ሽክን ዱት ማለት ነው። ስለዚህ የኔ እናት ደምን ባልቅሶ ማለት ነው። ደምን ባልቅሶ የቤቱን እቃ ጨርሶ ምናምን ኢዝ ገነ ቢ ኦኬ ኢፍ አይ ዌር ዩ አል ቼንጅ ማይ ፓስወርድ ኦን አማዞን ላይ ያልሽው ኤቭሪቲንግ ኦኬ። ሁሉን ነገር መቀየር አለብሽ ቤት ውስጥ። ዩ አር ደ ፔረንት። ልጁ እኮ እንዴ 9 ዓመት ልጅ እኮ ነው አይደል እንዴ? እናንተ ናችሁ መንገድ ከፍታችሁ ልጁን እያጠፋችሁት ያላችሁት ማለት ነው። ስለዚህ ፓስወርዳችሁን ቀይሩ ኦቨርናይት። እኔ በሆነ አንቺን ዛሬ ነው የማደርገው። ፓስወርዳችሁን ቀይሩ። ሪሞቱም የለም። ቲቪውን ከፈለገ ይስበረው፣ የፈለጉትን ያድርጉ። ያቺ ሪዋርድ ሲስተም ብላ የምትለው ሪዋርድ ሲስተሙ ቱ ዋክ ሊሆን ይችላል ማለት ነው። ውጭ ወጥቶ ዋክ ማድረግ፣ ፐዝል መግጠም፣ ኦር ደግሞ ጭቃ ማብካት ሊሆን ይችላል። ክሬት ሰምቲንግ በያት እሷን። ዩ ጋይስ ሃቭ ቱ ቢ ክሬቲቭ ዩ ሃቭ ቱ ክሬት ሰምቲንግ እንጂ ይህንን ልጅ ሂስ ላይክ ምን ቀረው? መኪና ይዞ ቁልፍ ይዞ መኪና ይዞ መውጣት ነው። ዳስ ሂስ ጀስት ራን ደ ሃውስ። ስለዚህ ዜርዝ ኖ ሰች ቲንግ ማለት ነው። ኮኮዬ ጓይድ ልትናገር የፈለግሽው ነገር ያለ መሰለኝ። I just wanna tell her ማለት ነው ኬሪም ቢሆን it's a fact ኤሌክትሮኒክስ አሁን እንግዲህ አንቺ እንዳልሽው የእሷ ልጅ አዲክሽን የሚባለው ደረጃ ላይ እየደረሰ ነው ማለት ነው። አዲክሽን የምንም ማለት ነው የኤሌክትሮኒክስም ሆነ የድራግ it's the same ዶፓሚን ሪሊዝ ነው የሚያደርግ እንትናቸው ማለት ነው ብሬናቸው ኢፌክቱ the same ነው። ሶ ዶንት ቴክ ኢት ላይክ ቀላል ነገር አድርገሽ እንዳትወስጂው ቲቪ ስለሆነ ማለት ነው። አዲክሽን ኢዝ አዲክሽን። የድራግ አዲክሽንም የዚህኛውም the same ነው። ፕላስ ዩ ሳውንድስ ላይክ እሱ ነው ኮንትሮል የሚያደርገው ማለት ነው ሀውሱን። የኔ ቆንጆ አሁን የ9 ዓመት ልጅ አልችለውም ይገፈትረኛል ምናምን ያልሽው ኔክስት ይርስ ይቀንሳል እንዴ? ይብሳል እኮ የኔ ቆንጆ። ጥያቄው ደግሞ አሁን ባለው አያቆምም። he will have more and more and more። እሺ ደግሞ ሁሉንም ነገር አንልም አይደል? የማይባሉ አሉ ለእነሱ ራሱ ጉዳት የሚያመጡ ማለት ነው። you can't say no to that። አሁን ነው ያላልሽው ልጅ ማለት ነው። ያንቺ ቱዴይ ኢዝ ዘ ዴይ ማለት ነው ለመጀመር። there is no excuse። አንቺ ነሽ እኮ የቤቱን ቢል የምትከፍቹ አይደል? አንቺና ዳዲ ናችሁ የቤቱን ቢል የምትከፍሉት ማለት ነው። ቦስ ሊሆን አይችልም። የ9 ዓመት ልጅ in any case ቦስ ሊሆን አይችልም። ኦልሬዲ አዲክትድ ስለሆነ he can struggle ሊያደርግ ይችላል። ሞር ሃርድ ታይም ትንሽ ጊዜ ሊሰጥሽ ይችላል፣ ግን መውጣት መቻል አለበት። የስክሪን ታይም ጋይድላይን በነገራችን ላይ ኢን ጀነራል ማለት ነው ካልተሳሳቱ ከ5 እስከ 10 ምናምን ዓመት 16 17 2 ሰዓት ብቻ ነው። እሱንም ደግሞ ይሄ የፈለጋቸውን ነገር ሊያዩ ሳይሆን ኤጅ አፕሮፕሪየት የሆነ ነገር ሊያዩበት ማለት ነው። እና ሲወጣ ሁሉን ነገር ሰብሊ እኮ አለችሽ በሪዝን ይገዛለት ነበር ነዋ። ትንሹ ግን ነዋ በሚገዛበት እድሜ ነው ያለው። አሁን ይገዛለታል አይገዛለት ያሉትን ሁሉ እሺ ካልናቸውማ ነው አይ ዶንት ኖ ፋይናንሻል ባክግራውንድሽን ባላቅም ኢትስ ኖት አፕሮፕሪየት ማለት ነው። ስላለን ብቻ ሳይሆን ኢትስ ኖት አፕሮፕሪየት ስፔሻሊ ኦልሬዲ ኒድ ላለው ልጅ ጭራሽ ወደ ሌላ እንትን። በነገራችን ላይ በኮቪድ ጊዜ እኮ ምንድን ነው ምን ኦቲዝም የሚባል ነው ሰብሊ ቨርቹዋል ኦቲዝም የሚባል ነገር መጥቷል። ብቻውን ኤሌክትሮኒክስ ሌላ አይነት ኒውሮሎጂካል ፕሮብለም ክሪኤት ያደርጋል ማለት ነው። I care about you that's why ይሄን የምለው ሰብልዬ እንዳለችው ጀጅመንት ምናምን አይደለም። I know I need to stop ግን I need to tell you have to stop you're the boss not him 9 ዓመት ልጅ አይደለም ቦስ ሊሆን የሚችለው። እና ደግሞ ሪዋርድ ሌላ ፕሮብለም ክሬት የሚያደርግ መሆን የለበትም። ሪዋርድ እኮ አሁን እሷ እኮ ሪዋርዱን ስትጠቀመው እንደገና ሌላ ነገር እነሱ ሁልጊዜ they pick the easy one። ስራዋን ስትሰራ ምንም ነገር ሳይረብሽ ዶንት ኬር። የእሷ ልጅ አይደለም ምንም ነገር ሳይረብሻት ያቺን ሰዓቷን የሚከፈላትን ሰዓት አጥፍታ መሄዷን ነው የምታስበው እንጂ ዶንት ኬር። አንቺ ነሽ ኬር ማድረግ ያለብሽ ለልጅሽ። እና ኤሌክትሮኒክስ ሪዋርድ ሲስተም መሆን የለበትም። ኤሌክትሮኒክስ ይሄ እነሱን ባዘር የሚያደርግ ፉድ ምናምን እሱስ መካተትም ፈጽሞ የለበትም። እና
ቴክ ኢት ሲሪየስሊ። የድራግ አዲክሽን እንዳለው ቆጥረሽ ነው ፕሊዝ ልታስቆሚው ሞክሪ። የኔ እህት መስዬ ቴንክ ዩ ፎር ቀላል ሊስኒንግ። አይሆንም። እንደዚህ የሚለኝ ቴንክ ዩ ሰው ነበር። ኮኮዬ። ያ መስዬ ቀላል አይደለም። እሺ የኔ እናት ሂዝ ጎነ ትሮ አላር ፊስት ማለት ነው። ዝም ብሎ እንዲህ በቀላሉ የምትለያዩበት ነገር አይሆንም። ኢትስ ጎነ ቢ ሪሊ ሃርድ ግን ኪፕ ፑሽንግ። እሺ አውልቃችሁ ቲቪውንም ቤዝመንት ጋራዥ ማስቀመጥ የምትችሉ ከሆነ ዱዛት ወደበር ሜዥርመንት ፓስወርዳችሁን ቀይሩ። እንዳልኩት እንደ ልጅ አሳድጉት። በቃ ይዘከድ። እሺ ሁሉንም ነገር ልንገሪያቸው። ማናት ወደበር ኬር ጊቨሮቹ አሉ አደለ? እሱ ኬር ጊቨርስ ቲሞቹ ለእነሱ ለሁሉም ተናገሪ። ሌላ መንገድ መፈለግ ነው እንጂ ቢንዬ እንዳለው ለባድ ሪዋርድ እንደገና ሞር ሪዋርድ። እሺ ኪዲንግ ላይክ ኖበዲ ኬርስ። ሁሌ የምለው ነው እዚህ ጋር ኖበዲ ኬርስ አባውት ዮር ቻይልድ። ስለ ልጆቻችን እኛና እኛ ብቻ ነን ከእግዚአብሔር ቀጥሎ ማለት ነው። እና መስዬ ዩ ጋት ዲስ። እሺ ቴስቲሞኒ ግን ትነግሪናለሽ እንደዚህ ኔክስት ታይም። እዚህ ላይክ ስላውሊ ላድርገው ወይስ አን ጀስት ኒድ ቱ ሪሙቭ ዘ ቲቪ ላይክ አንድ ጊዜ ነው ወይስ how what do you think? አሁን ሲጋራ አዲክትድ ለሆነ ሰው ግማሽ ሲጋራ እያጨስክ እንትን ስኪሊንግ ሂም። እሺ ልክ እንዳልኩሽ ሪሞቱ ይጥፋ፣ ፈልጉ አብራችሁ። ኦኬ የአማዞን ፓስወርድ ተቀይሯል። ዜርስ ኖ ዌይ አክሰስ አይኖረውም። ስለዚህ ከየት እንደሚያመጣው አብራችሁ ማየት ነው ማለት ነው። በቃ የለም በቃ ፈልጉ ነው። ያለቅሳል። ሌሊት ቁጭ ብሎ ሊያድር ይችላል። ሜቢ ዘ ኔክስት ዴይ ስኩል ላይኖር ይችላል ቁጭ ብሎ ስላደረ። ቀላል አይመስልሽ፣ እንዳይመስልሽ የኤሌክትሮኒክስ እንትን አዲክሽን ማለት ነው። ፊዚካሊ ያመዋል፣ ሊትራሊ ያመዋል። እሺ ልክ ቡና ሰው ሳይጠጣ እንዴት ነው ራሴን አመመኝ እንደሚለው ማለት ነው። ዊዝድሮዋል በጣም አለው። ፊዚካሊ ኤንድ ኢሞሽናሊ ነው የሚያመው ማለት ነው ልጁ ሊትራሊ። ስለዚህ እያስታመምሽ መታመሙንም አንደርስታንድ እያደረግሽ ኦኬ። ግን እናትነት ኦኬ የሚለውን ነገር ወደ ጎን ቁጭ አድርገሽ ልጁን እየጠቀምሽው ስላልሆነ ማለት ነው። ልጁ ሂዝ ጌቲንግ ስፖይልድ አውት ኦፍ ኮንትሮል እየሆነ ነው። ኔክስት ቲንግ ነው በጫማ ጥፊ እያለ ሁለታችሁንም ነው ከቤት የሚያባርራችሁ። ብሊቭ ኢት ወን አይ ሴ ዲስ ኢዝ ናት ኢቨን ፈኒ He ማለት ነው። started This is- already. He just started hitting us, kicking us. So I have to stop it because Mm-mm. የፈለገውን እያደረገ ስለሆነ ያ ኖ ኖ ኖ ኖ። ኧረ ምን ቦጣችሁ መስዬ፣ ምን ቦጣችሁ? ራሳችሁ የወለዳችሁት ልጅ ነው ወይ ነው? በተለይ እንደዚህ ቢሄቪየር ላይክ ገባሽ? እንደዚህ ነው ራሳችን ፕሮቫይድ እያደረግን ሲሆን ማለት ነው። ሌላ ሌላ ነገር ክሬት አድርጉ። ይዛችሁ መውጣት ሊሆን ይችላል። ግዥልኝ ሲባል የለም ምንም ነገር አይገዛም። ሱቅ መሆን የለበትም የምትሄዱበት ማለት ነው። ለምንድነው ሱቅ የምትሄዱት? you don't have to go to somewhere እቃ ለሚገዛበት ቦታ። ሊያለቅስ ይችላል፣ ሊጮህ ይችላል። ዲስፕሊነሪ አክሽን መወሰድ አለበት። ዝም ብሎ ተነስቶ መማታት እንደማይችል ማለት ነው። ኦኬ ዲፈንድ ብቻ ሳይሆን ጧም ይቀምሳል ማለት ነው። ኦኬ ሊመታ ሄደ እኮ ይመታል አይደል? ስለዚህ ብቻ እኔ አይ ዶንት ቴል ዩ ሃው ቱ ዲስፕሊን ዮር ቻይልድ ማለት ነው። ቶክ ቱ ሂዝ ኬር እንትን ፕሮቫይደር ቲሞቹ ጋር አብራችሁ ተነጋግራችሁ ዩ ሃቭ ቱ ካም አፕ ዊዝ ሰምቲንግ ማለት ነው። ቤትሽን ግን ፑት ኢት ኢን ኦርደር። እሺ መስዬ ዩ ጋት ዲስ ዩ ጋት ኢት። ስሎሊ የሚባል ነገር የለም። አዲክሽን ከሆነ እንዳልኩሽ ሁሉንም ነገር እንትን በይ ቴክ ኢት ኦፍ እና ሌላ ሌላ ነገር ሰብስቲትዩት ዊዝ ሰምቲንግ ኤልስ እሱን ኢንተርቴን ሊያደርገው ከሚችሉ ነገሮች ማለት ነው። እሺ እሱ ኢንጆይ ሊያደርገው ብለሽ የምታስቢውን ሌሎች ሌሎች ነገሮችን ማለት ነው። እሺ እኔና አሁን ቲቪ ከልክለሽ ኮምፒውተር እንዳሰጪ ኦር ላፕታፕ ሃይድ ኤቭሪቲንግ የባለቤትሽንም ሁሉም ኤቭሪባዲ ቤት ውስጥ ያሉት ሃውስሆልድ ውስጥ ያሉት ሰዎች ሁሉ they have to be part of the healing journey ማለት ነው። ኦኬ ላይክ ፊት ሳሰጡ ሁለታችሁም አንድ ፍሮንት ሆናችሁ ማለት ነው። ሂም ቨርሰስ ዘ ኢንታየር ሃውስሆልድ ማለት ነው። ኦኬ እንደዛ አድርጋችሁ መስመር ለማስያዝ ሞክሩ። እያየሽ ማለት ነው እንዳልኩሽ ፊዚካሊ and emotionally it will hurt him like headache ሊኖረው ይችላል፣ ፊዚካል ፔን ሊኖረው ይችላል ምናምን። እሺ ስለዚህ በትዕግስት ግን at the same time ደግሞ ፈርም ሆናችሁ ማለት ነው you know what ኧረ በስመ አብ ከዚህ የሚቀረው ይቅር የራሱ ጉዳይ እንዳትዪ። today is the day he's 9 አሁን ማለት ነው። አሁን ኦልሬዲ መደባደብ ጀምረዋል ካልሽ ነገ ምን እንደሚያደርግ እንግዲህ
አወንታ ዩ ማለት በጣም ችግር አለ። እሺ ብዙ እንደዚህ በቀላል ተጀምሮ አጉል ቦታ ላይ የሚያልቅ ማለት ነው። እሺ እኔና እሺ እሺ ሰብዬ በጣም ነው የማመሰግነው። በጣም እና ያለው ፕሮግረሳችን እመጣለሁ አለው። ፍራስትሬትን ብትሆኝ ለራስ ነው። እሺ ከዛ በኋላ እንደዚህ ብታረጊ ያን እንመካከራለን ማለት ነው። እሺ ስሎሊ በት ሹርሊ መስመሮች እያዙልሽ ይሄዳሉ። እሺ እኔ እናት ዶንት ስትረስ ማች። እሺ እኔ መቤት አይ መተዋለሁ ሁሉ መትቼው ሁሉ ከዛ እንደገና ተመልሶ ሆኖ ምናምን ከዛ ይቆጨኛል መምታቴና በጣም ኢሞሽናል ሆናለሁ እና ለምን በቃ እንደዚህ ልስጠው ምናምን ያልኩ you're not punishing autism by the way autism እና behavior መለየት አለብን። ኦኬ it's not autism አንዳንድ ሰው አይ he's autistic ምንም አያውቅም እኮ ለምን ትመቸዋለሽ ወይ ለምን ትቀጫዋለሽ ይላሉ ነው autism በደንብ ይቀጣሉ ምንም ማለት አይደለም autism is not እንትን አይደለም ያ behavior መትቼው ተመልሶ ያደርገዋል እና ላይክ ኦኬ ሜቢ ኦቲዝሙ ስለሆነ ነው ብዬ እንትን አረግና ራሴ ሪግሬት አረጋለሁ ተመልሼ ለምን አደረኩ ሂድን ስታፕ አሁን ሌላ ልጆች ቢሆኑ they will stop ስለው ማለት ነው ግን ሂድን ስታፕ ባከባ እንደገና ተመልሶ ከዛ ያውልሽ ያቅ አውቆሻል አሁን አንቺን በደንብ ማኒፑሌት እያደረገሽ ነው። ኦኬ ልጆች they do manipulate by the way they know who they can ማን እንደሚታገሉ በደንብ ያውቃሉ። እሺ በደንብ ስለዚህ አንቺ ጋር ያሳየሽው ማንነት አለ። ስለዚህ ያቺ መሲ አይደለችም ማለት ነው። ከነገ ጀምሮ ሲሪየስ መሆን አለብሽ። ሲሪየስ when I say serious ደብድቢው ቀጥቅጩ ማለት አይደለም። you don't have to do that ዲስፕሊን ለማድረግ የምትጠቀምባቸው የተለያዩ ሜቶዶች አሉ። ስለዚህ ኖ ብለሽ ፈርም ሆነሽ መቆየት ነው። ኦኬ አንዳንድ ጊዜ ብዙ ጊዜ አንቆይም ላይክ አንድ ሰዓት ሙሉ ፕሊዝ አሁን they will continue አንድ ሰዓት ከዛ በላይ ይሄዳሉ። ኦኬ they will continue like for hours ሊሆን ይችላል ናግ የሚያደርግሽ ማለት ነው። ከዛ እንደዛ ሲል what ብለሽ ውርውር አድርገሽ እንዳሰጪው he will let him continue to bug you አንቺ ጆሮሽ ጥጥ ነው በዛን ሰዓት ማለት ነው። ራስሽን ማዘጋጀት አለብሽ ለዚህ by the way እሺ it's not gonna be ቀላል አይሆንም ግን you got this ትችያለሽ you can do it እሺ እኔና እሺ ሳብሪያ አሁን ጎበዝ ጀግና you got this እሺ እኔና እሺ በጣም አመሰግናለሁ በጣም thank you so much ደግሞ መተሽ እዚህ ጋር ግልጽ ሆነ ሼር ስላረግሽን ሁሉንም ነገር እግዚአብሔር አምላክ ይባርክሽ ለሌሎች ማስተማሪያ ስለሆነ ማለት ነው thank you እኔም መቤት thank you ሁላችሁንም thank you ኮኪ ኦኬ እታችን እሺ ማይ እሺ አሊፌስሞ ሰላም እንዴት አመሻችሁ? እንደምን አመሸሽ? ፈቲያ እባላለሁ። እንግዲህ ባለፈውም ጊዜ ስሜ እዚህ ላይ ምን አለ አሁን ፈቲያ ብለሽ ብጽፊልን አሁን በቀላሉ እንድናልፍበታል። እኔ እንኳን በዘመድ አይደለሁም ከዚህ ጋራ ባለቤቴ ነው ክሬት ያደረግን እኔ አላውቀውም። እንትኑ ራሱ ለእናንተ ስል የገባሁት እኛው ማወቅም ስለማልፈልግ ነው። ዞሮ ፈቲያ እባላለሁኝ። እንግዲህ እንዴት አመሻችሁ? እግዚአብሔር ይመስገን። ያ እንግዲህ ስለ ኤሌክትሮኒክስ ታወሩ ስለሰማሁኝ ነው። እኔ ያለፍኩበት መንገድም ስላለ ያው እኔ በነገራችን ላይ ሲወለድም ወደ ውስጥም እያለ መሰለኝ ቲቪ በጣም ለሌሎችም ከፍተ ስለነበረ እንግዲህ ከዛ ጊዜ ጀምሮ ነው መሰለኝ ያው ያለማወቅ አለ። የመጀመሪያ ልጄም አገር ቤት ወልጄ እዚህ ይዤው ስመጣ ብዙ አፍ አልፈታም ነበረ። በዛ በደንብ እንዲማር አንዳንድ ነገሮችንም ያው በሱም ተምሯል። ለሱ ብዬ ነበር የምከፍተው። ከዛ እዚህ እሱን ስወልደው በቃ በሱን ያደገው ማለት ነው እንግዲህ እና ያው እኔ የኔ ልጅ እንደዚህ ችግር አለበት ምናምን አላቅም ነበረ ማለት ነው። በነገራችን ላይ አሁን 8 ዓመት ከምናምን ሆኖ 9 ዓመት ሊሞላው ነው። ግን ቅርብ ጊዜ እኔ ያወቅኩት እሱንም ለምንድነው ስፒች ዲሌይ ሆነው ምናምን በሚል በራሴ የተጋጋጥኩኝ ነው እንጂ ማንም የነገረኝ የለም። ስፒች ዲሌይ ነው ያው ያወራል፣ ግን ያው በእድሜው አይደለም የሚያወራው ለዛ ነው እንጂ ምንም አይነት ሌላ እንትን የለውም። ግን የቲቪ ችግር
በጣም ብዙ ችግሮችን ፈጥሮብኝ ነበር። ካለሱ ደግሞ መብላት አይችሉም ነበር። ሁሉም ልጆቼ ናቸው። በነገራችን ላይ የእኔ ልጆች በምግብ በጣም ስለምቸገር እሱን እያበራሁ ነው ማበላቸው የነበረው ማለት ነው። የእሱ ብቻ አልነበረም ችግሩ። ያለበለዚያ ምንም ነገር ማድረግ አልችልም ነበር። እና ደግሞ በሱም ነው የተማሩት። ሁለተኛ አማን የመጀመሪያ ልጄም ትምህርት ቤት ራሱ ሊገባ ሲል በጣም ብዙ ኮሚኒኬሽን አልነበረውም ማለት ነው። ለዛ ብዬ ነበር እኔ መከፍተው። በዛ ምክንያት ደግሞ እኔ አላውቅም ነበር በዚህ ምን ሳይድ ኢፌክት እንደሚፈጥርበት ማለት ነው። ግን ደግሞ በዚህ ነው የተማረው። ማንበብ የጀመረውም መጻፍ የጀመረውም ልጄ እኔ አስተምሬው ምናምን ሳይሆን በዚሁ በሚያያቸው በምናምን ነገር ነው። አንዳንድ ነገሮችንም መዝሙር ሲዘምሩ ሲዘምር ምን ሲል እንደዛ ነው። በቃ ብቻ ሁሉም ነገር ምንም የሚያስታውቅ ነገር አልነበረውም ማለት ነው። የለውም እስካሁንም ድረስ በምንም ነገር ማለት ግን አፍ መፍታት ቢያወራም ቢናገርም እንደዚህ ቢያነብም ምን ቢልም ግን ያው ሴንቴንስ ላይ በጣም ችግር አለ አሁንም ማለት ነው። የፈለገውን ነገር ይናገራል። ምን ይላል ይናገራል፣ ግን እንደ እድሜው አይደለም ለማለት ነው። እና ግን ቲቪ እኔ የሆነ ጊዜ ላይ